እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ለዚህ ነው መጽሐፍ ቅዱስ በጣም ጥልቅ መጽሐፍ ነው የምንለው። እግዚአብሔር ሰማይ ዙፋኔ ነው አለ፣ ምድር የእግሩ መረገጫ ነው አለ። ለኔ የምትሰሩልኝ ቤት ይሄ ሁሉ እጄን ሰርተዋለች አለ። እግዚአብሔር ሰማይ ዙፋኔ ነው ሲል ሰማይ ላይ ተቀምጫለሁ እያለ ነው አይደለም። እንደሱ አይደለም ሐሳቡ። እግዚአብሔር ከፍ ያለውም የኔ ነው፣ ዝቅ ያለውም የኔ ነው እያለ ነው። እግዚአብሔር በሁሉ ቦታ የሚገኝ አምላክ ስለሆነ ይሄ ደግሞ መንፈስ ስለሆነ፣ ስለዚህ እግዚአብሔርና አላህን በንጽጽር ደረጃ ባየ ነው። በውይይት ደረጃ በዝግጅትም ብትሉ በማስረዳትም ብትሉ እፎይ ጥልቅ በሆነ መንገድ አብራርቶታል። እግዚአብሔር ይስጣችሁ። የተሞከረውን 3 ሙከራ በደንብ ለመግለጽ ልሞክርና ልጨርስ። 1 ደቂቃ የማይፈጅብኝም ጨርሻለሁ። የመጀመሪያው ነገር ሰዓት በማጉላላት እፎይ እንዲወጣ የተደረገበት ሙከራ አለ። ሁለተኛ ሞክ በማድረግ ኢምራንን እና ሌሎቹን በማስገባት ሞክ ተደርጓል። በሶስተኛ ደረጃ አካውንት ተዘግቷል የሚል የውሸት ትርክት በመፍጠር ለመፈርጠጥ ተሞክሯል። በሶስተኛ ደረጃ ገና ምንም ሳይናገር እፎይ ተረጋግቶ ባለበት አትናደድ፣ እንደዚህ አትበል፣ እንደዛ አትበል በማለት የስሜት መናጠብ ውስጥ ከቶ ውይይቱን አሸናፊ ለመሆን ተሞክሯል። በሶስተኛ ደረጃ የእፎይ ደቂቃዎች ላይ ሁሱ ጣልቃ እየገባ ደቂቆችን እንዳይጠቀም እንዳያወራ የማድረግ ስራ ተሰርቷል። በአጠቃላይ ከዛ ደግሞ ቅድም አንድ ወንድም መጥቷል 30 ሰዎች ሰልሟል ተብሏል እና በሐሰት ትርክ አካውንት ከፍት ዘግተህ ወጥተህ ደግሞ በሐሰት ትርክት በጀርባ 00 የትም ያልተነዱ 00 አካውንት ያላቸው በሴት ድምፅ የሚቀነቀኑ አካውንቶች ሰለሙ ብሎ ማውራት እጅግ በጣም ሼም ነው። ሼም ኦን ዩ ለማለት ነው። ቴንክ ዩ አመሰግናለሁ። የቀረ ካለ ሞር ያለው ማን ራሱ እንደዚህ አልገባኝም። አቤል አንዴ አፎይ ራሱ ነው እንደመጣው ጋይስ ኤኒዌይ በጣም አሪፍ ነው። ካሪቪ ማለት እንደዚህ ነው ጋይስ። በዚህ ልክ በቃ በዚህ ልክ ሀሳብ የምትሰጡ ከሰዎች ካላችሁ 1 ቁጥር ጻፉ። ያለዛ ላይቭ ወርደን ሌላ ሀሳብ ማሰማ እንዴ ጋይስ ምን እናውራ? አለቀ እኮ በቃ። እኔም ማውራ የነበረውን ቪዲዮን ከፍቼ ላሳይ የነበረው እንደዛ ነበር። አቤላ መልካም ቀን ይሁን። እንቅልፍ አልተኛውም ይኸውልህ ከሌሊት ጀምሮ እዘዘን እኔ ራሱ ስንጎላች ቪዲዮ ልሰራ ማለት ነው። ከፍቼ መጀመሪያ ሁሱ ፈርጠጠ የሚል ቪዲዮ ሰርቼ ነበርና አላጠፋውም ቪዲዮ ሼም የሚይዘው ምክንያቱም ፈርጠጦ ሄዷል። ያ ቪዲዮ አይጠፋም በቃ እንደለጠፍኩት ነው። ከዛ በኋላ ውይይቱን ልገልጽ ብዬ ይኸው ከሌሊቱ 9 ሰዓት ነው ልል ብዬ ሞባይል ከጄ ምኑት ተነትኛለች ተተነተነኮ በቀኝታ ትንታኔ በየቤቱ ነበር። ትንታኔ በየቤቱ ነበር። በቃ እዚህ እዛ ግን ፌር የሆነ ነገር አለ ብዬ ማለት ለምን ቁጭ ያልነው እኛ ነን። ከተጀመረ ጀምሮ ከ3 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ። አሁን በዚህኛ ባለንበት ሀገር ደግሞ አስቡ እስካሁን አልተኛውም። ይኸው ቁጭ ብያለሁ። ሁለቱንም ስልክ እዚህ ነው የሚገባው እና መልካም አዳር። እኛ ጋር እንተኛ ነው በቃ። አቤላ ቴንክ ዩ ሲስተናው ተስፋ አስቆረጠ። እኔ አረዝቤን እኮ ሀሳብ ሊሰጥ ስንት ሰው ሰፍ ብሎ እኮ ተስፋ አስቆረጠ። አረ እንዴት ያለ ቲንከር! እሺ ቲንከር እሺ ቀጥል። እሺ ቲንከር ሰላም ናችሁ? እንዴት ነህ? ደህና ነህ? አለሁ። ድምጼ ይሰማል አይደል? ይሰማል። ኦኬ። እሺ ድንገት ያለበት ቦታ ላይ ያስተጋባ ይችላል ብዬ ነው ያልኩት። እሺ እኔም ያው አቤላም ያለውን ነገር ሰምቻለሁ። እኔ ትላንት ከመጀመሪያ ጀምሮ ያለውን ነገርም ስከታተል ነበር። ግን ያው አቤላ አንዳንዴ በመሃል ዲቤት እያደረገ ነው እንዴ ብዬ እያሰብኩ ነበረ እና
ያው እኔም ደግሞ እሱ የታየውን ነገር አቅርቧል በራሱ በኩል። ሁሉም ሰው የራሱ መነጽር ስላለው እኔም ደግሞ ያየሁትን ነገር ሁለቱም ጋር ያለውን ችግር ያየሁት ነገር አለ። ያው እሱ ደግሞ እንደ አንድ ክርስቲያን እሱ ጋር ያለውን ችግር አጉልቶ አውጥቶ አሳይቷል እና እኔም ደግሞ እሱ ባለውም አንዳንድ ያስኩት ነጥብም ስላለ ትንሽ 5 ደቂቃ ነው አላስረዝምም። እኔም ለማለት ፈልጌ ነው። በመጀመሪያ ያው ጆኒ ጋር በሚለው ቦታ ነበረ አልገባም ብለው ነበር። እዛ ጋር እኔም ተናድጄ ነበር ማለት ከዛ ምን ጠየቅኩኝ ከክርክሩ በፊት ወይም ደግሞ ከውይይቱ በፊት እኚህ ሰዎች የሆነ መስማማት ተስማምተው ነበር ጆኒ ጋር እንገናኝ ወይስ አንገናኝ የሚለው ላይ ተወርቶ ከዛ በኋላ ከሆነ ነው እሱ አንገባም ያሉት ጥፋተኛ ናቸው ብዬ ሳስብ ነበር። ከዛ በኋላ ያለውን ስለማላቅ እዛ ውስጥ አልገባም። ምክንያቱም ጆኒ ጋር ማይገቡበት ምክንያት ምናምን የራሳቸው ሊኖራቸው ስለሚችል ማለት ነው እና ያዛ ጋር ነው ያለው። ከዛ ለብቻ ወጥቶ እንትን እንዲል ተደረገ። ከዛ በኋላ በተለያዩ ነገር ሆነ እና ሌላ ደግሞ ሪፖርት ተደረገብኝ ብሎ ነበር እሱ። ያን ደግሞ ዮኒ ማኛም ነበረ እሱም ቪዲዮ ከቀረጸ ማሳየት ይችላል። በማስረጃ አሳይቶ ነበር። ይሄ ሲል ክርስቲያኖች ሪፖርት አደረጉብኝ ምናምን አይደለም ነገሩ፣ ግን ሪፖርት እንደተደረገበት በእንትን አሳይቶ ነበረ፣ በቪዲዮ አውጥቶ አሳይቶ ነበር። ማንም ያድርግ ማንም ማለት ነው። ይሄ ዝም ብሎ ወሬ አይደለም ለማለት ብዬ ነው። ዮኒ ማኛ ቤት አሳይቷል ከፍቶ ማለት ነው። ዳኛ መኖር ነበረበት። ይሄ በትላንቱ ያየሁት የደበረኝ ነገር ለኔ 15 ደቂቃ ይሰጥ አይደለም ያለው፣ እንደ መግባባት ነበር ያነሱት። 5 ደቂቃ ከሆነ ለዛ የተሰጠው ለዛም ይሰራል። ይሄ ደቂቃው ላይ ትክክል አይደለም ብሎ ሐሳብ ማንሳት ትክክል አይመስለኝም። ለምን ለውሱ የተሰጠው 5 ደቂቃ ለዛም 5 ደቂቃ ነው የሚሰጠው። 15ም ተሰጠው 15ም ያው ነው እና ለኔ 5 ተሰጠው ለአንተ 15 ወይ ለአንተ 15 ተሰጠው ለኔ 5 አላለም። እሱ ግን ደቂቃውን እናሳንስ ነው ያለው። እንደ እንትን አለመቀበል ይችላል ግን ደቂቃው ላይ ፎከስ አድርጎ ደቂቃ አሳንሷሉ ብሎ እንደ ቀልድ መያዝ ትክክለኛ ነገር መስሎ ስላልታየኝ ነው። ሌላ ደግሞ ቅድም ትንሿ እንትናን ጀዋሂርን የጠየቀችው ጥያቄ ነበር። እዛ ጋር አሁንም ቪዲዮ ካለ ከፍቶ መታየት ይቻላል። አላህ ስለሚለው ቃል የተወራ ነገር ነበረ። እዛ ጋር የተወራው ነገር ምን መሰለ? እፎ ያለው ነገር ምንድነው? አላህ የሚለው ቃል ቁርአን ላይ ነው ብቻ ነው የምታውቁት፣ እናንተ ብቻ ናችሁ የምታውቁት ሲል ከዛ በኋላ ምን አለ? አይደለም ይሄ ቃል የአረብ ክርስቲያኖችም ጋር አላህ ሚል አለ ብሎ ነው ያሳየው። ውሸት ነው ከተባለ ቪዲዮ መከፈት ይቻላል። ከዛ በኋላ እንደው ምን አለ? ለዚህ መልስ አድርጎ እግዚአብሔር የሚለው ቃል እንደው እኮ ከእንትና ያስወጣችሁም የእናንተ ነው እዚህ ኢትዮጵያ ላይ ብቻ ያለው ብሎ መለሰለት። እንደውም ትዝ ካላችሁ ከኤርፖርት ያስወጣችሁም ብለው ማለት ነው። ለዛ ሐሳቡ እንደዛ ነበረ። ቪዲዮ መከፈት ስለሚቻል ማለት ነው። እና ርዕሱ የታወቀ ነበረ፣ ግን ሁለቱም ከርዕሱ ውጭ ወጥተዋል። የወጡበትም ምክንያት ለምንድን ነው? የጀመረው እንትና ነበር፣ እፎይ ነበር። እፎይ ከርዕሶች ወጥተው ስለባት ስለምን ምናምን ነገር ሲያወራ፣ ምክንያቱም ስለባት ምናምን ሲያወራ እንትና ደግሞ በሱ ዙሪያ መልስ ስለመስጠት ስለነበር መጽሐፍ ቅዱስም ገብቶ አንተ ባት በመኖሩ እግር ስላለው አንድ ፈጣሪ የሚባል አካል ፈጣሪ አይደለም ብለህ የምታስብ ከሆነ የእናንተ መጽሐፍ ቅዱስ ውስጥም ስለባት ስለ እግር ተወርቷል ብሎ ነው ያቀረበለት የነበረው። እንደዛ ስለነበር ማለት ነው። እና ከርዕሱ ውጭ ተወጥቷል። ርዕሱ ሌላ ነው፣ የተወራው ነገር ሌላ ነው። ይሄንም አይቻለሁ። ሌላ ደግሞ አቤል ያለው ነገር አለ። እሱ ቤት ውስጥ ጠርቶ ነው ማያውቁትን ሰዎች የሚያወራው የሚለው። ይሄ ሁለቱም ያደርጋሉ።
እንትና ብቻ አይደለም እሱ ብቻ አይደለም ያደርገው እፎይም ያደርጋል። ለምን እንትን ሆነን እኔ ስናይ ነገሮችን በጣም አንድ ሳይድ ብቻ አይተን ሳይሆን ሁለቱንም አድርገን እሱም ያደርጋል አያደርግም አይባልም፣ እፎይም ያደርጋል። ማንም ሰው እፎይም አያደርግም አይለኝም። ለዛ ሁለቱም ያደርጉት ነገር ስለሆነ አንዱን ሰው ብቻ አታክ ማድረግ ትክክል ነገር ነው ብዬ አላስብም። ስለ እፎይ ደግሞ ዝግጅት አድርጓል እንደው በቢጫ ምናምን ነገር አስምሯል ሲል ነበር አቤል። በዚህ ዙሪያ ላይ በነገራችን ላይ ከዚህ በፊት እንደዚህ አይነት ነገር አድርገው ሲመጡ እነ ኢምራን እሱ ሲጀምርም ድሮም ጀምሮ እንዲህ አያደርግም። ከዛ በኋላ ምን ተባለ? ሙስሊሞች አጠሬራ ይዘው ነው የሚመጡት ተብሎ መወራት ተጀመረ። ትዝ ካላችሁ እነ ኢምራን እነ ኢብራሂም ምናምን እንደዚህ ነው የሚያደርጉት። ማታ እሱ እንትና እንዳረገው እፎይ እንዳረገው ማለት ነው። የነሱ ዝግጅት እንደዛ ስለሆነ እንትና ግን እንደዛ አያደርግም፣ እሱ አያደርግም። ድሮም ጀምሮ ነው ስለሚያውቀው ወይ ደግሞ ሰርች ያደርጋል ቦታው ካጣ ከዛ በኋላ ያመጣል። ለዛ ይሄን እንትን ስናቀርብ በዚህ ዙሪያ ላይ ያለውን ነገር ስናቀርብ ትንሽ እንትን ሳይድ ሳንይዝ በአንዱ ያው ሳይድ ሳንፈልግ ሳይኮሎጂካሊ እንይዛለን እምነታችን በኩል መያዛችን አይቀርም። ግን ሙሉ ለሙሉ ደግሞ አንዱን ረግጦ ሌላውን ከፍ ማድረግ ትክክል መስሎ ስላልታየኝ ነው። አመሰግናለሁ። ሲስ አለ ላውራ አንዴ ትምህርት ቤት ሄዷል። ጠብቂኝ። ሲስ አለ አውራ አንዴ አለ። መልካም እሺ። እኔ ካወራሁ በኋላ እኔ 5 ደቂቃም ስለማልፈጅ ዘካሪያስ ይቀጥላል ማለት ነው። ስለማይመች ቆይ እንዲያልኩሽ ምን አለ መሰለህ ማለት ነው እስኩል ያላ ዋን እሱ ሪፖርት ተደረገብኝ ሲል ነበር ምናምን ብሎ ኤፍቢም ላይ ቲክታክም ላይ ፖስት አድርጎ ነበር አይደለ? ላይቭ ጎ እምቢ አለኝ ምናምን ብሎ የመጨረሻው ከመገናኘታቸው በፊት ማለት ነው። ኤፍቢ ላይ ሄዳችሁ ብታዩት ከመቅጽፈት ነው ያጠፋው። ምክንያቱም በ10 ኦኬ፣ ከኢትዮጵያ ውጭ ያላችሁ ዛሬ ቀን ስንት ነው? 12 ነው። ኦኬ፣ እሱ ግን በ10 ለ24 ሰዓት ዘግቶበት የነበረውን ነው ፖስት አድርጎት የነበረው። በ10 ለ24 ሰዓት ዘግቶበት ነበረ። ሜይ 10 ያሳያል። ግን ወዲያውኑ ነው ኤፍቢው ላይ ያጠፋው። ቲክታክ ላይ የፖስተውን ደግሞ አንስተናል። እሱ መውጣትና ማየት እንችላለን ሁላችንም ማለት ነው። ኦኬ፣ ለዛኪ ቀጥልሽ ስለማይመቸኝ ነው ልጅ። የታደራችሁ ሲስ ሁላችሁንም ሰላም ብያለሁ። ዘኩ እንዴት ነህ? ሰላም ነህ? አለን ይመስገን። ከሞላ ጎደል ያቤላን ሰምቼ ነበረ። አሁን ያወራው ልጅ ወደ መጨረሻ ነው የሰማሁት፣ ወጥቼ ነበር በመሃል። ያቤላ በቃ ምንም የኔን ሐሳብ ነው ሙሉ የተናገረው። ግን አሁን ልጁ ያለው ላይ የተወሰነ ብዙ ሰው ማታም ስናገር ነበር፣ ግን ብዙ ሰው ያላስተዋለው ነገር ማለት ነው ይሄ ስለ ባት ስለ እግር ስለ እጅ የተወሩ እነኛ የአካል ክፍላት የሚባሉ ነገሮች ርዕሱ አይደለም የሚል ነገር፣ ምን ጥቅም አላቸው የሚሉ ነገሮች ይነሱ ነበር። በጣም ጥቅም ያላቸው ነገሮች ናቸው እነኚህ። በነገራችን ላይ ማለት በቤተክርስቲያን ታሪክ ውስጥ በጣም አከራካሪ የነበሩ ነገሮች በአባቶች የተገለጡ ናቸው። ለምሳሌ እነ ዲዮናስዮስ ምናምን ውስጥ የአካል ክፍላቶች አምላክ ያልተዋቀረ ፍጹም አንድነት የሆነ የአካላት አለመከፋፈል ያለው ምናምን የሚሉ ነገሮች እናገኛለን። ስለዚህ እነኚህ ነገሮች ሲነሱ ዝም ብሎ አይደለም ርዕሱ አይደለም ምናምን በደንብ ርዕሱ ነው እንጂ እንዴ ለምሳሌ በነቢያት ውስጥ በነቢያት ያስተማሩት አምላክ ውስጥ እንደዚህ የተከፋፈለ ከአካላት የተዋቀረ አካል ያለውን አምላክ ሰብከዋል ወይ? እሱን ሰብከዋልም ከተባለ ይሄ አካል ይሄ አምላክ ፍጹም የሆነ አንድነት ሊኖረው አይችልም። ምክንያቱም እጁ እግሩ የተበታተነ ነው። ከዛ በኋላ ወገብ የለውም ከተባለ ጭንቅላት የለውም ከተባለ ከአካላት የተዋቀረ ነው። እሱንም ደግሞ የተገጣጠመ ነው ወይስ የተነጣጠረ ነው? እነኚህ ነገሮች አምላክ ፍጹም አይደለም አንድ ነው ይላሉ አይደል? አሁን ሙስሊሞች ለምሳሌ አላህ አንድ ነው ይላሉ አይደል? ምኑ ተቆጥሮ ነው አንድ የሚሆነው? ምክንያቱም እነኛ አካላቶች የተበታተኑ ይሁኑ የተገጣጠሙ አይታወቅም፣ የአካል ክፍላቶቹ ማለት ነው። ስለዚህ በመሃል ሲጠየቁ የነበሩ ለምሳሌ ጭንቅላት አለ ወይ ሲባል አላቅም አልተገለጸም ተብሏል። ይህ ማለት ፍጹም የሆነ አንድነት ይኖሩ አይኖሩ አይታወቅም ማለት ነው። አምላክ ደግሞ በባህሪው ፍጹም የሆነ አንድነት ሊኖረው ግዴታ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። አምላክ ፍጹም የሆነ አንድነት ሊኖረው ይገባል። የሙስሊሞቹ አላህ ግን ትላንት ባየነው መልኩ እነኚህ በተቆጠሩት የአካል ክፍላቶች ምክንያት ፍጹም የሆነ አንድነት አለው ተብሎ ሊነገርለት አይችልም ማለት ነው። ስለዚህ እነኚህ
ቀላል የሚባሉ ነገሮች አሉ። እኛ ጋር ከመጣን እግዚአብሔር ፍጹም የሆነ አንድነት አለው። ያለ መከፋፈል ውቅር አልባ የሆነ ፍጹም የሆነ አምላክ አለ ብለን እናምናለን። መጽሐፍ ቅዱስ የተገለጹት የአካል ክፍላቶች ምሳሌያዊ አፈታት እንዳላቸው ቅድም አቤላም ሲናገር ነበር። እፎይም የተወሰነ ሲመልስለት ነበር ማለት ነው። እና ይሄ እንደ ቀላል የሚታይ አይደለም። ለምሳሌ አላህ አይን አለው ተብሎ በአይኑ ያይበታል። በአይኑ ይሰማል አይሰማም? በአይኑ የማይሰማ ከሆነ አምላክ በሆነ አካሉ መስማት አይችልም ማለት ነው። ልክ በአይኑ መስማት ካልቻለ ይሄ ለአምላክ ፍጹምነት አይደለም፣ ጉድለት አለበት ማለት ነው። በሆነ አካሉ ይሰማል፣ በሆነ አካሉ አይሰማም። በሆነ አካሉ ያያል፣ በሆነ አካሉ ደግሞ አይ። ስለዚህ ይሄ ለአምላክነት ፍጹም ነው ሊያስብለው አይችልም ማለት ነው አላህ። ምክንያቱም በጆሮ አይሰማም ማለት በጆሮ አያይም፣ በጆሮ ይሰማል። ስለዚህ በአምላክነት ፍጹም አንድነት ላይ በጣም ትልቅ እንትን የሚያመጣ ነገር ነው ማለት ነው። ሌላ አጤሬራ ምናምን ላይ ያነሳው ነገር አለ ልጁ። አጤሬራ ምናምን ስንል የነበረው በፊት ልጆች ላይ ተመሳሳይ የሆነ እንትን ስለሚይዘው ስለሚመጡ ነው እንጂማ ማንም ሰው እኮ በፒሲው ወይም በስልኩ የሆኑ ኖቶችን እኮ ሊያስቀምጥ ይችላል። እሱም ሁሉ አጤሬራ ነው ልንል ነው? እንደዛ እኮ አይደለም። በፊት ግን ውይይቱ ሲመጡ ልጆቹ ይዟቸው የመጡት ማስረጃዎች ተመሳሳይ የሆኑ ከአንድ ሰው ተዘጋጅተው የተበተኑ ናቸው። እነሱን ነበር አጤሬራ ስንል የነበረው እንጂ ምንም የሆነ ለራሱ የሆነች ፒዲኤፍ የሆነ ኖት ነገር አያዘጋጅ እያልን አልነበረም ያኔ ማለት ነው። ሌላ በአጠቃላይ ይሄ እኛ ሚስጥረ ስላሴ ስንል በጣም ያሾፉ ነበረ። እኛ ሚስጥር ስንል ምንም የማይነገር ያልተገለጸ እያልን አይደለም። ምንም እንደው ያልተገለጸ እያልን አይደለም። እግዚአብሔር ግን ራሱን እኛ እንድናውቀው በፈቀደው ልክ የገለጠልን ነው እናገራለን። ከዛ በላይ ግን እኛ ተመራምረን ልንደርስበት አንችልም ስንል ነው እኛ ሚስጥረ ስላሴ የምንለው። ለምሳሌ ልክ እነሱ እኛ ሚስጥር ስንል የተደበቀ እያላችሁ ነው አይነገርም እያላችሁ ነው እያሉ ድራማ ይሰሩ ነበር። ትላንትና ግን አላህ ሚስጥር መሆኑን አሳይተውናል። ሚስጥር አላህን ትላንት አይተናል። በነገራችን ሚስጥር ስላላለ ነው እንጂ በቃ በቀጥታ አላህ ብዙ ነገሮች ሚስጥር እንደሆነ አይተናል። አልተነገረም አልተገለጸም አናውቅም ሲል ነበረ ስለ አካል ክፍላቶች ይጠየቅ ማለት ነው። ስለዚህ ይህ ማለት ደግሞ ሚስጥር አላህን በሚገባ መግለጽ ነው። እና እኛ ሚስጥረ ስላሴ ስንል ምንም ያልተገለጠ እያልን አይደለም። እግዚአብሔር ራሱን በገለጠበት ልክ እናውቀዋለን፣ እንናገራለን፣ እናስተምራለን፣ እንማራለን። እሱን እያልን ነው እንጂ ምንም የማይነገር የተደበቀ እያልን አይደለም። ልክ አሁን ትላንትና አልተገለጸም ሲለው እንደነበረ ማለት ነው። ቢያንስ እኛ በዛ ልክ እንኳን አይደለም አልተገለጸም የምንለው ስላሴን። ጨርሻለሁ። ሲሱ አመሰግናለሁ። ዘኩ በጣም ቴንኪው በክርስቲያኖች ተደጋጋሚ ሐሳብ ስለሰጣችሁ። አንድ ጊዜ እዚህ ጋር ሐሳብ እንስጥ። እስቲ ሐሳብ ስጪ እስቲ። ብቸኛ ሙስሊም አንቺ ስለሆንሽ ኦኬ ቲንከርም አለ። እሺ ሐሳብ እንፈቅዳለን ስጪ። እሺ እዚህ ጋር አልተገለጸም፣ አንተ የተረዳህበት አልተገለጸምና በሰዓቱ ሁሱ ያለው አልተገለጸም። የሰማይና የምድር ያክል ልዩነት አላቸው። በመጀመሪያ በቋንቋ ደረጃ አልተገለጸም የሚለውን ቃል ሁሱ የተጠቀመው ለምሳሌ አልተጻፈም፣ ያ ነገር ከነ አልተብራራም፣ ከነ ሜንሽን አልተደረገም። አልተገለጸም የሚለው ሜንሽን ከሚለው ጋር ያዝልኝ። ገባህ? ልክ አላህ እጆች አሉት ወይ ጣቶች አሉት ወይ ምናምን ያለች ጠይቀው አልተገለጸም። ምን ማለት ነው? አልተጻፈም። ይሄንን ጉዳይ አላህ ለኛ አልነገረንም። መጽሐፈ ስላሴ ይባል አይደለም አላቀ። እዛ ላይ ግን አልተገለጸም ሲባል ምንድነው? ድብቅ ሚስጥር አለው፣ እናንተ አልተረዳችሁትም። በሰው ልጅ አእምሮ አይደለም የተወሰኑ ቄሶች ምናምን ለነሱ የተገለጸ የሚለው አይደለም። እዛ ላይ ሁለቱን ካወዳደረን በክርስትና እምነት አልተገለጸ የሚለው ነገር እንደ ሰውኛ ሊያስጠይቀን አይገባም። ምን ማለት ነው? ባልተገለጸልኝ ጉዳይ ለምን እጠየቃለሁ? የገለጸላቸውን ጠይቃቸው ነው መልሴ። ለምሳሌ እዚህ ጉዳይ ላይ ለምን አልገባሽም፣ እዚህ ጉዳይ ላይ ለምን መልስ የለሽም፣ ለምን አላወቅሽም ስባል ስላልተገለጠልኝ ለክርስትናው እምነት። እስልምናው ላይ ግን አላህ ለምን ስለ ጣቴ አላወራሽም፣ ለምን ስለ ጭንቅላቴ አላወራሽም፣ ለምን ስለ አካሌ አላወራሽም፣ ለምን ስለ ጾታ አላወራሽም የሚል ጥያቄ የለም። ለምን? ከነ ስላልተወራ በዛ ጉዳይ ጥያቄም የለም።
አላመንክም ብሎ ቅጣትም የለም። አለማመኑ ከእስልምና አያስወጣም። እዚህኛው ላይ ግን ክርስትና ላይ ግን አንድ የሰለመች እህቴም ነበረችና አንዳንድ ጥያቄዎች ነበሯት። በእርግጥ እኔ አላቃቸውምና እንዴት ነው የእምነት አባቶችን አላወራሽም ወይ ስል ለምን ስል ከዛ ስል ምናምን ሲባል የተመለሰልኝ መልስ አልተገለጠልሽም ነው። ይሄ መጽሐፈ ስላሴ ነው እንትን ነው። ስለዚህ ላንቺ አልተገለጠልሽም። ስለዚህ የሰው ልጅ ባልተገለጠለት ጉዳይ ሊጠየቅ አይገባውም። እና ሁለቱ አልተገለጸም። በጣም የሰማይና የምድር ያክል ልዩነት አላቸው ከተረዳ። እኔም ማለት ሲሶ እንደ ሙስሊሞች ያወሩ ለማለት ያክል ካልሆነ እቺ እህታችን እኮ ዲቤቱን አላየሁትም አልተከታተልኩትም ብላለች። በቃ ዲስኳሊፋይድ ናት። በቃ ለዚህ ሐሳብ ለመስጠት ለምን በጭፍን ታወራለህ? ወንድማችን እኔ ያልኩት ሙሉን አልሰማሁትም። በጣም ልዩነት አላቸው። ይሄ ጫፍ እየሰሙ መሮጥ ነው በነገር ላይ ገደል የከተተ እየሰማህ። እሺ እኔ ሙሉን አልሰማሁትም እንጂ ያልኩት ከመጀመሪያው እስከ መጨረሻው አላልኩ። ውጪ ገደል የከተተ እዛ ዳሪያሽ ሲጀመር አንቺ ግማሽ ሰው ነሽ፣ ሙሉ ሰው አይደለሽም። ሁለት ሆናችሁ ግቡ ሴቶች ስትገቡ። እኛን አይመለከትም አይደል? አቤላ ጀምሮ ማፈዝ አቤላዬ በቃ መቅራት ሊጀምር ነው። አቤላ እውነት ለቃልህ እግዚአብሔር አምላክ ቃልዎት ያሰማልን። በጣም ያዳመጥኩኝ ነበረ ምናምን ነገር ተባረክልኝ። ላይክ አሪፍ ሪቪው የሰጠኸው ላይክ ከጅምሮ ነው። አክቹሊ ያው በትዕግስት አብረን እየተሳጨንም እያዘንን ላየ ሰው ለጠበቀ ሰው ኦፍ ኮርስ ደስ አይልም ነበረ ምሽቱ ምናምን። ግን እግዚአብሔር በፈቀደ ደግሞ ያው ተገናኝተው ሀሳብ ለመግለጽ ለመወያየት በቅተዋል። አክቹሊ እንትን ለማለት ራሱ ይከብዳል። ማለት አስተያየት ራሱ ለመስጠት በጣም ይከብዳል። እንደ ውይይት ግን እንዳጠቃላይ ኤክስፔክት እንዳረግሹ ነው ወይ ምናምን ስትለኝ እንደዛ አይደለም። እኔ እንደዛ አልጠበቅኩም። ምክንያቱም ሞር የቲዮሎጂ ሀሳብ ነው። በጣም እንግዲህ እግዚአብሔር አምላክነትና ያለ አምላክነት በነቢያቶች ትልቅ ቲዮሎጂ ነው። እሱን ያማከለ ትልልቅ ፖይንቶች፣ ትልቅ ሀሳቦች ይነሳሉ የሚል ነገር ገምቼ ነበረ። ላይክ የተነሳው ነገር ብዙም እንትን አይደለም። ላይክ ማለት ይሄ ልብ አንጀት አረስ የምትሉት አይነት ዲቤት አይደለም። አክቹሊ ካጀማመሩ ጀምሮ በጣም ብዙ ኬዋስ ስለነበረው ላይክ ለመሳተፍም እዛ ቦታ ላይ ለመገኘት ፍላጎት አልነበረም። አቴንሽን ለመስረቅ ሄዱበት መንገድ በጣም ብዙ በኋላ አት ሰም ፖይንት ብቻ እግዚአብሔር ይመስገን ነው የሚያስብለው እንጂ እንትን አይደለም። እኔ አይ ዊሽ በትክክለኛው ሰዓትና ደቂቃ ላይ ተገናኝተው ቢሆን ኖሮ ከፎይም በኩል ከዛኛውም ሰውዬ በኩል ከዛኛው ሰውዬ እንኳን ዝግጅት አልነበረም። ቢኖር ኖሮ አይ ቲንክ አይፈረጥጡም ነበረ። ግን አይ ዊሽ የተሻለ ሀሳብ ተነስቶ ቢሆን ኖሮ ኩዌስችን ኤንድ አንሰር ላይ የነበረው እንትን ጥያቄዎች በተለይ በክርስቲያኒቲ ሳይድ ሲነሳ የነበረው ጭራሽ ከእንትኑ ጋር የማይገናኝ ከተነሱበት ርዕስ ጋር የማይገናኝ ሀሳብ ነበረ ሲወራ የነበረው። ጀስት እንደው አንድ ነገር አንስቷል እንኳን ቢባል ምናልባት በሐዲስ ኪዳን የሃዌ ማን ነው የሚለው ጥያቄ እንደ እንትን እናስብለታለን። ላይክ አንድ ጥያቄ አንስቷል ብለን እንደው ማለት ነው። ከዛ ውጭ ያለው በጣም ብዙ ነገሮቹ ወደ ስድብ ወደ ነቆራ ምናምን የሚያስኬድ ነው። በተለይ የጌታችን መድኃኒታችን ኢየሱስ ክርስቶስን የኛን የባሪያዎችን መልክ በመያዙ አንስቶ ሞክ ለማድረግ የሄደበት መንገድ ያስቃል። ምክንያቱም እኛ ከሶስቱ አካል አንዱ አካል በልዩ ሁኔታ የኛን የባሪያዎችን አካል ይዟል ብለን እናምናለን። ሁልጊዜ የምንሰብከው ነው፣ የምንኮራበት ነው፣ የዳንበት መንገዳችን ነው። ሶ ይሄንን አንስቶ ሞክ ማድረግ በጣም በቃ ይሄ የወረደ ምንም በቃ የቴዎሎጂ ኮንሴፕት እንደሌላቸው ማሳያ ነው። እነሱ ግን ስለ አካል ስንጠይቃቸው ምንድነው አላህ አንድ ነው አይወልድም አይወለድም ብለው የሆነ እንትን ውስጥ ይከቱታል። ኦኬ እዛው ከከተታችሁት አይቀር ደግሞ እሺ ዲፋይን አድርጉልን። እጅ አለው ትላላችሁ፣ እግር አለው ትላላችሁ። ሶ ምን እያላችሁ ነው አስረዱን ሲባሉ ወገቤን በጣም የሚያስቀው አልተገለጸም እኮ ማለት አልተብራራም። እንደ ቁርአን የወረደው የተብራራና ግልጽ ነው ይላል እኮ። ስለ አምላኩ ካልገለጸ ታዲያ ቁርአን ምንድነው? ድርሰት ነው? ዋት ዘ ፖይንት ታዲያ?
ምንድን ነበረ ሐሳባችሁ? ፖይንቱ እኮ ቁርአን አምላክን እንዲህ ነው ብሎ ዲፋይን እንዲያደርግላችሁ ነው። እሱን ዲፋይን ካላደረገ አንተም ካላወቀው ሱራ 17:36 ላይ ሂድ። አይን ሰጥተናል ጆሮም ሰጥቻለሁ ምናምን ይላል። የማታውቀውን ነገር አትከተል ይላል። ሱራ 17:36ን አንብቡ ሙስሊሞች። አይን እያላችሁ ጆሮ እያላችሁ ማወቅ እየቻላችሁ በማታውቁት ነገር የማታውቁትን ነገር አትከተሉ ራሱ ቁርአን እያለ ስለ አላህ ግን በግልጽ ማስረዳት ካልቻለ አልተጻፈልኝም አልተገለጸልኝም ብላችሁ የማታውቁትን አምላክ በጭፍን የምትከተሉት ከሆነ ወዛ ፖይንት ያየነው ይሄንን ነው። አጠቃላይ ኢቭን ስለ ነቢያቶች የሰበኩት ነው። የቃላት ጨዋታ ላይ የእግዚአብሔር የሚለውን ቃል እንትን ላይ የሚገርማችሁ ይሄን ነገር እንደሚያነሱት ከሆነ ወንድሜ ጋር በውስጥ እያወራን ነበር። ይሄ በውስጥ ምናምን ጽፌለታለሁ። በቃ ከዚህ እንደማታልፉ ወይ ነው መጀመሪያ ላይ ትልቅ ሐሳብ ይዛችሁ እንደማትመጡ እናቅ ነበር። ኢቭን እኮ እንትን ሳትሉ ነው ወደ ዲቤቱ ሳትመጡ እነዚህ ጥያቄዎችን ሊያነሱ ይችላሉ። ግን አሰም ፖይንት ይሄ ነው ብለን አውርተንበታል። ዳስ ወይ በጣም ተንቆ ዝም የተባላችሁት በሚያስቅ መልኩ ነው የተሸነፋችሁት። ሰው አምላኩን ካላብራራ፣ ሰው አምላኩን ካልገለጸ፣ ነቢያቶች የኔን አምላክ እንዲህ ብለው ነው የመሰከሩት፣ የኔን አምላክ እንደዚህ ብለው ነው የገለጹት፣ ምንነቱ ይሄ ነው፣ ማንነቱ ይሄ ነው፣ ስም አይደለም እንዴ 17:3 እውነተኛ አምላክ የሆንክ አንተ ብቻ ሲል እውነተኛ አምላክ ብሎ እኮ ዲፋይን ሲያደርገው ሐሰተኛ አምላኮች አሉ እያለ እኮ ነው። ከሐሰተኞች አምላኮች እየለየው ነው። አንተ እውነተኛ አምላክ ብሎ ሲገልጽ ከሱ አንፃር ከኢየሱስ ክርስቶስ አንፃር አልተናገረም። እንደው ማለት ነው ክርስቲያኖች ምን ያምናሉ እንኳን ብላችሁ እንዴት ሰርች አታረጉም? ለዲቤት እየገባችሁ ማናምነው ነገር ላይ ጊዜ ከምትፈጁ የምናምነው ነገር ላይ እንኳን በትክክል ዕውቀት ኖሯችሁ እንዴት እንትን አታደርጉ? በጣም እኮ የሚያሳፍር ነው። ያውም ሚሊዮኖችን ከዛ በኋላስ ድራማ ልክ ዲቤት አለቀ ወጣ 40 ሰው 60 ሰው አሰለም ስቲል እዛ ሰርክል ውስጥ ነው የምንኖረው፣ እዛው ሰርክል ውስጥ ነው የምንቆየው። በጣም ይደብራል። ማላይ ነው እንዲህ ድራማ የምትሰሩት? ምን ያህልስ ነው ደግሞ በግ የሆነ ህዝብ እንዴት የማያስተውል ህዝብ ነው የሚከተለው ይሄንን ነገር? አንዴ እንኳን ቆም ብላችሁ ላይክ ፍትሃዊ ሆኖ ማዳመጥ ነው መስማት ነው። አሁን ውይይቱ በጣም ማግኒፊሰንት ነበረ። በእንትና በኩል የተነሳው በቃ እንደጠበቁት አይደለም። ዲቤቱ በጣም እንደጠበቁት አይደለም፣ ግን ብዙ ከያስ አለው። ከዛ ሁሉ ጥንቅጥ ውስጥ ወጥቶ ራሱ ለዚህ ዲቤት ለዚህ ውይይት መብቃት በራሱ ራሱን የቻለ አቺቭመንት ነው። ደስ ይላል። ግን ለወደፊቱ ራሳችሁን አዘጋጁ። ማንም ይምጣ ማንም ለውይይት የተዘጋጃችሁ ሁኑ። አምላካችሁን ለመግለጽ ለማስተማር ለማሳወቅ የተዘጋጃችሁ ነው። አልተገለጸም ብለ ጨርሳል። ከዚህ በኋላ እኔ እስልምና ላይ ምንም ጥያቄ የለኝም። የማታውቁትን ነገር እናንተም ምን ብዬ ጠይቃችኋለሁ? እስቲ አምላካችሁን ምን ብላችሁ ዲፋይን አድርጉልኝ። ነቢያቶች ምን አሉ ስለናንተ አምላክ ብዬ ከዚህ በኋላ እንዴ ነው የምጠይቀው? ምን ብዬ አፍራለሁ ነው? ምንም የምጠይቀው ነገር የለም። ከዚህ በኋላ ራሱ ምናልባት እኔ አቅም ካለኝ የራሴን ቴዎሎጂ የራሴን አስተምሮት እናገራለሁ እንጂ አረጋግጣችሁልን በቃ ማታውቁትን ነገር እንደምትከተሉ አረጋግጣችሁልን ምን ብለን ነው ደግሞ እኛ እናንተን አምላካችሁን ንገሩን የምንላችሁ? እናንተም የማታውቁትን አምላክ እኔ ምን ብዬ ነው የምጠይቃችሁ? እስቲ አስረዱኝ ስለ አምላካችሁ ምን ልላችሁ ነው? አንድ ነው ማለት ሲምፕል እኮ አይደል? ቀላል ነው። ያ አንድነቱን ዩኒፋይድ የሆነ ሊንፍ ያለው እንዲህ የተገጣጠመ አካል አለው ወይ ያ አላህ የምትሉት ብለን ስንጠይቃችሁ ስድብ ከመሰላችሁ እሺ አይ በቃ እጅ ሲባል እጅ ምንድነው? እጅ ነው። ኦኬ እጅ ይሄ ነው ወይስ ምን አይነት እጅ ነው? ምንድነው እጅ? ዲፋይን ካልተደረገ ምንድነው ታዲያ የሚቀጥለው? ማለት ምንድነው ሐሳባችን? የምር ይሄንን ነው ያመናችሁ የምትቀጥሉት? እንደዛ ነው? እውነት አስባችሁበታል? ከዚህ በኋላ በዚህ መልኩ ነው የምትቀጥሉት? አምላካችሁን ይሄ ነው ብላችሁ ሳትናገሩ በኮንፊደንስ ነው ሰውን ወደ ቀጥተኛው መንገድ እንምራ የምትሉት? ሞከሪው ይበቃችኋል። እናንተ 40 እና 50 ዓመት መጽሐፍ ቅዱስ ላይ ብዙ መጽሐፍትን እየጻፋችሁ ብዙ እንትን እያላችሁ በቃ እንትን ብላችኋል። ሞከሪው ሰርታችኋል። ለአምላካችን ለማዋረድ ሞክራችኋል። ግንስ አሁን ላይ ግልጽ የሆነልን ነገር እናንተ ማታውቁትም የምትከተሉት በጣም ነው የምናጽነው።
አይዊሽ አምላካችሁ ዲፋይን ተደርጎ የኛ አምላክ እንዲህ ነው ነቢያቶች የሰበኩት እንደዚህ ብለው ነው አንድ አምላክ ብለው ነው የሰበኩት። ያ አንድ አምላክ ባህሪ ያለው ባህሪያቶቹ እንዲህ ናቸው ተብሎ በሁሉ ቦታ የሚገኝ ነው፣ ሁሉን የሚያውቅ ነው፣ ሁሉን ቻይ ነው፣ ሩሩህ ነው፣ ፍቅር ነው እያልን የምንገልጸውን አምላክ እናንተ በዛ ልክ ዲፋይን አላረጋችሁትም። እሱ መንፈስ ነው፣ ረቂቅ ነው። ዝም በል እናውራ። ዝም በል ልጨርስ። አይ ብዙ ሰዓት እየሰማሁ ነው እስካሁን። መብቴ ነው። አይ ራስሽ ቤት አይደለም መብቴ ነው። ባለቤቱ አቆሚ እስካላለኝ ድረስ አንተ ዝም በል። አይ መልሽልኝ። ከተገለጸ ኢየሱስ በጫማ ነው ያለ ጫማ ነው ያደረገው። ዝም በል። ምን አሳስቦት ነው በጫማ ነው ያለ ጫማ ነው ያለው? መንግስተ ሰማያት ጽዳት ሰራተኛ ትሆናለህ ያለ ሰው አለ እንዴ? እንደነሱ መስሏቸው ነው እንደዛ። አሁን በጣም ትልቅ ጥያቄ ነው ለአንተ በጣም እና ሌላ ነገር ልንገርህ ጊዜ እሰጣለሁ ውይይቱ ላይ አንተም ለመናገር እንትን እሰጣለሁ፣ ግን ሀሳቡን ትጨርስ። አመሰግናለሁ። እኛ ነው የትናንትና እንቅልፍ አለብን ሁላችንም ያንቀላፋን ነው። እንቅልፍ ሊደፋኝ እኮ ነው እኔ እኮ ያ እንዴ። ግን ምንድነው በእውነት በጣም ነው የሚያሳዝነው። አሁን ይሄንን ስንናገር ነገ ላይ ተሳዳቢዎች ምናምን እንባላለን፣ ግን ሲሳደብ የነበረው ማን ነው? ለምሳሌ ሲሲዬ አንድ ነገር ልንገርህ፣ እኔ አባቴን አከብራለሁ ብለህ እሰጣለሁ፣ በረጅም ጊዜ እሰጣለሁ፣ አንተም ወስደህ እንትን ትላለህ። እኔ በጊዜ አንተ ብቻ አንተ አልልም በጊዜ ያ እንትን ነው። ለምሳሌ እኔ ሲስ አባቴን አከብረዋለሁ ብዬ ብለህ አባትሽ ሰው ነው ብትለኝ አዎ ሰው ነው። አባትሽ የወንድ አካል አለው ብትለኝ አዎ አካል አለው ብለህ የወንዱን አካል ታከብሪዋለሽ ብሎ መጠየቅ የመጨረሻ የድድብና ጥግ ነው። ያደረጋችሁት ይሄንን ነው። በጣም በሚያሳፍር መልኩ አባትሽን የወንድ አካሉ መርጠሽ ታከብሪዋለሽ ወይ ብሎ እንደመጠየቅ ያለ የወረደ የዘቀጠ እንትን የለም። ሰው እንዴት አርጉሜንት ይጠፋበታል እንዴ? ትሪኒቲ ላይ ማንሳት ትችሉ ነበር እኮ። ዲቴል ኩዌስችን ኤንድ አንሰር ላይ እኮ ብዙ የሚጠየቁ ነገሮች ነበር። ቴዎሎጂን መጠየቅ ትችሉ ነበር፣ ግን እናንተ አትችሉ። ከርዕሱ ተወጥቶ ይጠየቅ የነበረው ይመለስ የነበረው ነገር የማይገናኝ ነው። ግን በቃ እናመሰግናለን። ለማንኛውም ሲሶ አመሰግናለሁ። አቤላ በእውነት ደስ ብሎኛል ለእይታ ምናምን። ንቁዬ ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ሪያን መቀጠል ትችላለህ። እንዴ ንቁ እንዴት ነሽ? ኧረ እኔ ራሴ ነኝ ያስገባሁት። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? አለን ሰላም ነው። ሰላም ነው። እንዴት ያኔ አለ እንደግነ ይዘጋልና አንተ አብላላ እንዴ? ኧረ እንቅልፍ ሊደፋኝ ነው። እሺ ራያ መቀጠል ትችላለህ። ራያ ይሄው እሺ አመሰግናለሁ። በመጀመሪያ እኛ ከዋና ፍሬያችን እኔ እጀምራለሁ። ከውይይቱ ላይ ምን ፍሬ አገኘን ከሚባለው ስነሳ ብዙ ክርስቲያኖች ወደ እስልምና መጥተዋል። ብዙ ሰዎች ሻሃዳ ይዘዋል። ፖለቲካ ነው ይባል እንትን አለ፣ ራስን መደጎም ያለ ላለመውደቅ ማለት ነው። እንግዲህ ይሄ ሁሉ ሰው ሻሃዳ እያለ ሲይዝ እንግዲህ ሁሉም ፖለቲካ ከሆነ እናንተ መታችሁ ፖለቲካ መሰረታችሁ መሄድ ነበረባችሁ፣ ወይም ደግሞ እንደዛ ማድረግ ነበረባችሁ። እና ለማንኛውም ብዙ ሰው ሻሃዳ ይዘዋል። ቢያንስ ከ25 በታች በላይ ማለት ነው። በትንሹ ከ25 በላይ ሰው ሻሃዳ ይዘዋል። የኛ ፍሬ ይሄ ነው። አልሐምዱሊላህ። አንድ ሰው ውይይት ከፈለገ ፍሬው ከዘላለም እሳት ወደ ዘላለም ህይወት ነው ሰውን ማምጣት። ይሄኛ ፍሬ አፍርቷል። አንደኛ የመጀመሪያው ማለት ነው። ሁለተኛ
ሃይማኖታችን የሚያስተምረውን ሁዙ በደንብ አሳይቶናል። ምን አለመሳደብን፣ አፍን አለመክፈትን፣ ማንም ሰው ቢሰድብ መልስ አለመሳደብ። ከመጀመሪያ ጀምሮ ሁሱ ምን ነበር ሲያስተምር የነበረው? መጽሐፎቻችሁ ላይ እንዲህ ስታገኙ አትሳደቡ፣ እነሱን አምላኮች ወይም ደግሞ የእነሱን አምላክ አትሳደቡ የሚል መልእክት ሲያስተላልፍ ነበር። ሰው ይሄ የእስልምና ዋና ትምህርት ነው። እኔ ለምሳሌ እዚህ መጥቼ ልሳደብ እችላለሁ። በት ሁሱ ማታ ያደረገው ማንንም እንኳን ሙስሊሞችን አይደለም ክርስቲያኖችን አይደለም ኤቲስቶች እንኳን ሲመሰክሩ ነበር። ለምሳሌ እና አብዲስ አደፋር ሲመሰክሩ ነበር። ምን ማንም እንደ ማን ነው ነበር ሌላኛው ዮዳም ነው ይባል ሰውዬ ሲመሰክር ነበር። እኔ ላይክ ስክሮል እያደረኩ እያየሁ ነበር። ብዙ ሰዎች እንደውም አንዷ መጥቶ ክርስቲያን መስክራን ሄደችው። እኔ በቃ በባህሪ በጣም ነው ማደንቅ። ይሄን ሁሉ ታግሰ አንዱ ራሱ ተዛርቢ የወረደው መጀመሪያ ማን ነው እሱን አድንቆ ነው ሄደው። ጸባይ ደስ ይላል እያለ ተናግሮ ነው ሄደውና ማንም እንደዚህ ሊታገስ አይችልም። ወይ ነው እኮ ዋት ምን ይዘው እንደሚመጣ እኮ ወይ ነው እኮ እኔ እኮ አንድ ነገር እኮ አልጨበጥኩም እኮ ስለ እንትን የያዘ ሰይጣን ነው ምናምን የሚል አይነት አይደል ነው እንግዲህ። ይሄ እንዴት ነው የሚገናኝ? በጣም እኮ ሲሊዮን አርጉመንት ኢቭን ኢትስ ኖት አርጉመንት። እኔ ራሱ መመለስ የምችል ነው ላይክ አምላክ ነው ወይ ይቀርባለኝና ያው እኛም እዚህ እስከተቀመጠን እንድንማማርበት መተቸት ሳይሆን አሁን ከብዙዎቹ ቀደም ያንተ ወንድም እሱ የተቀመጠው በጣም የሚያስተምር ነገር አቤላ የሚያስተምር ነገር ከቻልክ የሚያስተምር ነገር ንገረን እንጂ እንትኑን ተው። ምክንያቱም ተው የሚያየው ነገር አለ። ስለዚህ እሱን ተው። ሁላችንም እንዳንተ ስክሮን ያያየን ስለሆነ ነጥብ የምትለውን ነገር ይሄ ተመልሶልኛል የምትለውን ተናገር እንደነሱ ሲሚኛ አነቁ ቅድም ክርስቲያን ስታረግ የነበረው እንደውም ሙስሊሞችን ሁሉ ለደብያሪ ስትሳደብ ነበር። ኢቨን በግልጽ ማለት ነው። እኔ ማንንም አልተሳደብም። አርጉመንቱን ነው እኔ አርጉመንቱን አየ ሙስሊሞችን ብለህ ራስን የጨመርከው ሙስሊሞች ብለህ ራስን ጨመርክ። እኔ ያልኩት አርጉመንቱ የደደብ ነው። እውነቴን ነው እኮ እኔ ሙስሊም ስፔሲፊክሊ አርጉመንት አርጉመንት ነው ያልኩት። አርጉመንት በጣም ሰው እየለየ አርጉመንቱ የደደብ ነው ስለ እኔ ደደብ ነኝ ብለህ አቤት ካልክ እኔ የለሁበትም፣ አያገባኝም። I'm talking about the argument, okay? እሺ ላውራ ከናቶክ ያ እኔም ሲሊ አርጉመንት ነው ያልኩት። እኔ ማንንም አልሰደብኩም። አክቹአሊ የሰደብኩ ሰው አለ ፐርሰናሊ ማንንም አልሰደብኩም። አይ ሙስሊሞችን ሲሊ አርጉመንት ስለተናገርክ ነው። I didn't insult anyone. ያ ኮኒ አንቻርክ በጣም ቡልሺት። እሺ በቃ ይሁን። አሁን ላውራ እኔ ጣልቀስታ ስገባ ወርሺ ከዛ በኋላ ዝም ብያለሁ። ሲሊ አርጉመንት ነው። አንድ እግዚአብሔር የሚባለውን ሐሳብ እንኳን አላነሳም። እግዚአብሔር ምንድነው ላይ ከነቢያት ከአንድ ነብይ እግዚአብሔር የሚባል ነብይ እስቲ ማን የጠራ? ከኢትዮጵያ ውጭ እኮ ማንም እኮ እግዚአብሔር የሚባል አምላክ እኮ አያውቅም እኮ። ወይ ነው ኦል ዛት እኮ እናንተም ታውቃላችሁ። ያዌ ሲባል ደግሞ ከአዲስ ኪዳን ጀምሮ አይታወቅም። ሶ ይሄ በጣም ከባድ ዲሌማ ነው። በዚህም የሆነ ነገር የለም፣ በዚህም ደግሞ የሆነ ነገር የለም። ሶ የቱን ነው የምታመልከው? ዛት ላይ ከግራ ገብቷል። ያህዌ የሚባል አምላክ አምጣ አለው ከአዲስ ኪዳን። ያህዌ የሚባል አምላክ አምጣ ቃል በቃል ኢየሱስ አልጠራም ያህዌ ብሎ ማቴዎስ፣ ሉቃስ፣ ማርቆስ ከዛ ደግሞ ጳውሎስ ከዛ ራእይ መጽሐፍ ላይ አንድ ያህዌ የሚባል አምላክ የለም ቃል በቃል ማለት ነው። ኢቭን እግዚአብሔር የሚለው ስም ራሱ ከማን እንደመጣ ሊቃውንቶቻቸው በቃል በቃል ይናገራሉ። ምን ብሎ ንጉስ ይዛና በቃ ይሄ ነው መነሻው፣ እግዚአብሔር የሚለው ስም መነሻው። ሶ ዛሶል ስለዚህ እኛ ደግሞ እንደዚህ አይነት አምላክ አናውቅም። የሆነ ንጉስ የጀመረ ስም አንጠቀም። ይሄ ነው የእስልምና ዲፈረንሱ። አላህ የሚለውና አላህ የሚለው በአረማይክ በሴሜቲክ የሚለው በአረማይክ በሴሜቲክ ኤል የሚለው ስም ከአብርሃሚክ አሁን ከሜሶፖታሚያን ሂስትሪ ተነሳ ኤል የሚል ስም ሲያገለግል ነበር። ይሄ በሁለቱም መጽሐፎች ውስጥ አለ ኤል የሚለው ማለት ነው። እና ደግሞ በአብርሃሚክም በጁዳይዝምም በኢስላሚክም አለ ኤል የሚለው ስም ማለት ነው። አላህ የሚለውን ግን የምናገኘው በኢስላሚክ እና በጁዳይዝም በአረማይክ ጽሁፎች ውስጥ ብቻ ነው የምናገኘው። ግን የጥንት ነው
እናንተ ጋር ግን ምንም ዛሬ የመጣ ነው። ማን ነው ከ1600 700 ምናምን ዓመት በፊት የመጣ ነው ምን የሚለው እግዚአብሔር የሚለው ማለት ነው። ቆይ ራያ አቤል ማይሆን ቅጥፈት ነው የምትቀጥፍ ያለው ሰው ቁጭ አድርገ ሲጀመር እስልምና ራሱ አሁን ካልከው በእድሜ ቅጥፈቴን ታስተካክላለህ። ዝም በለው አቤል ይበለው። ቆይ እኔ እያስኩለት ስለሆነ እመጣለታለሁ። ተው ያ ቴንክ ዩ። እሺ ምቀጥም ታስተካክሉኛላችሁ ጊዜ ቢደርስ አንድ ቀጥፈን ያለ። ስለዚህ ባጭሩ ከዲቤቱ ምን አገኘ ብትለኝ እኔ እግዚአብሔር የሚባል አምላክ አላገኘውም። ኢቭን እኔ በጣም ያጠናው ስሰል አላህ ማን ነው እግዚአብሔር የሚለው ስም አለ ወይስ አላህ የሚለው የአረማይኩ እኔ አይምሮዬ ላይ በጣም ኢፌክት አምጥቷል። ለምን አምላካቸው ሙስሊሞች የሚጠሩት በዚህ መንገድ ነው። ሶ ኢት ኢዝ ላይክ ታሪካዊ ነው። ከፔሽታ ማኑስክሪፕት እናገኛለን። ከመዝሙረ ዳዊት 22 ማነው 22:1 አላህ የሚለውን ቃል ነው የምናገኘው ከጥንት ማኑስክሪፕት ማለት ነው። ከባይብል ሶ ይሄ ራሱ ወደ እስልምና የሚመራ ነው። ሶ ብዙ ሰዎች የሰለሙት አንደኛው እንደው ከይቅርታ ጋር ነው ከዚች ጋር መዝሙረ ዳዊት 22 ላይ ምን ብሎ ነው አለ ያለው? ከይቅርታ ጋር ነው ስላቋረጥኩ አምላኬው ለምን ተውከኝ የሚለው አላህ አላማ ሸበክታኒ የሚለው በአረማይክ ማለት ነው እኮ በአረማይክ በዕብራይም ማለት የኦልድ ቴስታመንት የተጻፈው በምን ቋንቋ ነው የተጻፈው? ያ ኦልድ ቴስታመንት ግሪክ አለ የጥንቱ ኦልድ ቴስታመንት ኦሪጂናል ማኑስክሪፕት ኦልድ ቴስታመንት የተጻፈው በምንድን ነው የተጻፈው? እኮ የመጀመሪያው ኦልደስቱ ነው የምነግረው። ኦልደስቱ ማኑስክሪፕት ሰርቫይቭ ያደረገው ግሪክ ማኑስክሪፕት ነው። የሰብቷጀንት ማለት ነው። በምንድን ነው የተጻፈው? ሰብቷጀንት የተጻፈው በምንድን ነው? ግሪክ ነው። እኮ ግሪክ ያልኩ ግሪክ ነው የሚሆነው ሲሶ አረ ሰብቷጀንት ግሪክ ነው የተጻፈው እና ሰብቷጀንት ነው ግሪክ ነው። የመጽሐፉ ባለቤቶች እነማን ናቸው? ሰብቷጀንት ግሪክ አይደለም? ቆይ የመጽሐፍቱ ባለቤት እነማን ናቸው? የመጽሐፉ ባለቤቶች መጽሐፉ የወረደላቸው ሰዎች ናቸው። ለምሳሌ የኢሳ ህዝብ አለ ወይም ደግሞ ለምሳሌ ያ የመጽሐፉ እንደናንተ ትምህርት ነው። እኔ ተሳስቼ ከሆነ ታረማለሁ። ጥያቄ ስለሆነብኝ ነው ጋይስ። እንደናንተ ትምህርት ነው አይደለም። የመዝሙረ ዳዊት የመጽሐፉ ባለቤት እነማን ናቸው? አይሁዶች እኮ አይሁዶች በምንድን ነው የጻፉት? ኦኬ ዳይሬክት እንትኑ ከሆነ በኩረ ጽሁፉ ከሆነ በዕብራይስጥ ነው የሚጻፈው እኮ በዕብራይስጥ ላይ የመዝሙረ ዳዊት ላይ ያለው አንተ የጠቀስከው ቃል አምላኬ ለምን ተውከኝ የሚለው ምንድን ነው የሚለው? ያህዌ ነው የሚለው ወይስ አላህ ነው የሚለው? ኤሎሃ ነው የሚለው ያህዌ አይልም። እሺ ኤሎሃ ማለት ምን ማለት ነው? እሺ ኤሎሃ ማለት በነገራችን ላይ ዘወርድ ኤናኦ በጥንት ሂብሩ ውስጥ ዲቨሎፕድ የሆነ እንጂ ምንድነው ላይክ ከጥንት ጀምሮ ሲጠቀሙት የነበር አይደለም። ኢናኦ ሶ ኤሎሃ ያስኔ ጋር እየተቋረጠ ነው። አንዴ ታፕ ኮፒ ሊንክ ሼር አድርጉልኝ። ካሜራ ልክፈታው። ኦኬ ታፕ እሺ ኤሎሃ የሚለው አምላኬ የሚለው ነው የሚተከባጨሩ። ወደ አረማይኩ ደግሞ ሲተረጎም አላህ ወደ ጥንቱ አረማይክ ሲተረጎም አላህ ላይ የሚለው ቃል በቃል አስቀምጦታል። ሞስት ኦፍ አብዛኛው ለምሳሌ ብዙ ተርጉሞች የኦልድ ቴስታመንት ተርጉም የሚባሉ አሉ። በጣም እነሱ ራሱ ወደ አረማይክ ነው የተተረጎሙት ፈርስት። ስለዚህ እኔ ቀደም የጠቀስኩልህ አላህ የሚለው አረማይክ ማኑስክሪፕት ነው የጠቀስኩልህ። ቆይ እዚህ ጋር እዚህ ጋር እኔ ልመለስና ቆይ ራያ። ስለዚህ መዝሙረ ዳዊት ላይ የመጀመሪያ የዕብራይስጥኛ ቋንቋ ላይ የመጽሐፉ ባለቤቶች እግዚአብሔር ማን ብለው ነው የሚጠሩት? ይሰማል ራያ? አሁን መጣል የመጀመሪያ የመጽሐፉ ባለቤቶች ፈጣሪ ማን ብለው ነው የሚጠሩት? ኤሎሃ ብሎ ነው የሚጠሩት። ስለዚህ በኤሎሃና በአላህ መካከል ልዩነት አለ የለም? የቋንቋ ልዩነት አለ የለም? አላህና አላህ በአረማይክና በነገርኩ ቀደም ይሄው
4 እንትን አለ ፕሮሰስ አለ በቋንቋ በሴሜቲክ ውስጥ በእነዚህ በቋንቋ ሂደት ውስጥ መቼም ጆሮ ያለው ሰው እንትን ይላል። ኤሎሃና አላህ መቼም አንድ አይደሉም አይደል? ነው አንድ ናቸው። በደንብ ላስረዳ፣ እሱን ላስረዳ እኮ ነው። እንዴት አንድ ነው? ምንም አንድ የሚሆኑት ኤሎሃ ሌላ እኮ ላስረዳ። እሺ ላስረዳ። እሺ ራስህ ሰርች አድርግ። ያው ለምሳሌ እንትን አላመጣልህም እንትን ስለሌለ ማለት ነው። ኤሎሃ በሚለው የዕብራይስጥ ፊደል ውስጥ በጣም አንድ የስኮላር በጣም ትልቅ መጽሐፍ አለ። ላይክ ለማንበብ ራሱ ይከብዳል የሆነ የተጻፈበት መንገድ። ግን ዋና ኮር ፖይንቱ ምንድነው? በሂብሩ ወርድ ውስጥ ኢ እና ኦ የምትለው ወርድ ከጥንት ጀምሮ የነበረች ናት ወይ? ከጥንት ጀምሮ ለምሳሌ በፓሊዮ ዕብራይስጥ ውስጥ ነበረ ወይ? ራስህ እሱን ቼክ አድርግ። ያኛው ግን ቤዚኩ ግን ያልፋለው ነገር ኤልኤች የሚለው እኔ የምልህ አበበና አበበች ይለያሉ አይለይም? ይኩም ይለይ ነገር እኮ ነው አይደል? አበበና አበበች በጣም ነው የሚለያየው። አሁን ኤሎሃና የጾታ ልዩነት አለ እዚህ ስንሰማው ራሱ እኮ አላህና እኮ ይኸውልህ አሁን እኮ እኛ ስለሰጠነው እኮ ነው። አበበች የሴት ነው፣ አበበች የሴት ነው፣ አበበ ያለው ሲሶሶ ስም አንድ ነው ወይስ ፈጣሪ በሚለው ነው አንተ አንድ ያደረከው ረያል? ወይስ ደግሞ ስሙ አንድ ነው? ኤሎሄም ነው ያለ እኮ ነው። እንዴት ነው ስሙ አንድ? እኔ የሚታወቀው በቋንቋ በእነዚህ በሴሜት ማን ነው የሚቀደደው? እኔ አልቀለድኩም። ባይዘው ይቀልን አይደለም። ኤሎሄም የሆነው ሲጀመር ቁርአን በዕብራይስጥኛ አለ እንዴ? በዕብራይስጥኛ ተጽፏል ኤሎሄ ተብሎ በቁርአን። እኔ ስለ ቁርአን አላወራሁም በነገራችን ላይ። ምን ሆናችሁ ነው? እኔ ያወራሁት አላህ የሚለው ያለው ቁርአን ላይ እስከሆነ ኤሎሄ ጋራ ዲስማማ አንዳንዴ የሚገናኝ ነገር አገናኝታ አውራ። አረማይክ ማኑስክሪፕት ታውቃለህ አይደል? አረማይክ የሚባለውን ቋንቋ አረማይክ ቋንቋ አውቀዋለሁ። አንዱ ቋንቋ ነው። ባይብል በሱ ተጽፏል። በአረማይክ ተጽፏል ባይብል። ያ ስለዚህ ባይብል ላይ አምላክ ለሚለው ቋንቋ የሚጠቀሙ አላህ ነው የሚለው ነው እያልኩ እኮ ነው። ማስረጃ አምጣ። እሱን ነው ማስረጃ እኮ ራያ እኮ ማስረጃ እኮ። እሺ ቆይ አንዴ ፔሽታ ማለት ልክፈት ነው። እስኪ ወጣ ድረስ የመሐመድ ቤተሰቦች ቁረይሾች ያልኩት የነበረ ጣዖት ነው ወይንስ አላህ የሚባል መጽሐፍ ነው? ይሄ አሁን አንተ የምትለው የአረብ ቋንቋ አላህ የሚባለው የለሽ ክርስቲያኖች የሚሉት አረብ ክርስቲያኖች የሚሉት እና እናንተ የምትሉት ኢቭን በስፔኒንግ ላይ የተለያየ እንደሆነ እኮ ላሳየ ነው ልነግርህ። ስለዚህ አሁን እንጠይቀ ቁረይሾች ሰዎች ተከተሉት የነበረው የቁረይሾች አምላክ ነው ወይንስ የነገር እሱን ቀጣ እሱን አሳየን። ዲቤት አይደለም የገባ ነው። እኔ ለሲሳይ አሳየኝ። እኔ እኮ ለመሰለ እኔ አሁን ያነሳከው ክሌም ትክክል ስላልሆነ ነው ኢንተራፕት ያደረኩ። አሁን ለምሳሌ እንትን ነው አንተ እያልክ ያለው እኮ ኢቭን የቀደሙት ነቢያቶች ራሱ አሁን ለምሳሌ አንተ የጠቀስከው መዝሙረ ዳዊት መዝሙር 22 ላይ ያለው አላህ ብሎ ነው የጻፈው አልክ። እንግዲህ እኮ እሱን እኮ ያመጣውልህ እኮ ከመሰለ ከፔሽታ ማኑስክሪፕት ነው እያልኩ ነው። እኮ ፔሽታ ማኑስክሪፕቱ እኮ እንትን ኦሪጂናል ማኑስክሪፕት የመጀመሪያው ማኑስክሪፕት ነው። የጥንት ነው የኦሪጂናል ሳይሆን ኦሪጂናሉ በኩረ ጻፉ የለንም በነገራችን ላይ ሲስ እኮ አሁን እኮ የመጀመሪያ የመጽሐፉ ባለቤቶቹ መጽሐፉን ሲጽፉ ነው ግን ለምን ወጣ? አረማይክ ቋንቋ የማን ቋንቋ ነው? በጣም ውሸት እያወሸ ስለነበረ ነውና አረማይክ ቋንቋ የማን ቋንቋ ነው? ምን ባለቤቶች? እስኪ ይሄን መልስልን። ባለቤቶች ነው እየፈለገ ነው። አረማይክ ቋንቋ አሁን መጽሐፍ ቅዱስ በአረማይክ ቋንቋ ነው የተጻፈው እያልከን ነበር። በኩረ ቋንቋ አረማይክ ነው ስትለን ነበርና አረማይክ ቋንቋ የማን ቋንቋ ነው? እስኪ ጀስት እኔ እውቀቴን አሰስታለሁ። አንዴ ሲሳይ እኔ ባይብል በአረማይክ ነው የተጻፈው ብያለሁ። በኩረ ጽሑፍ
ጽሁፉ በእንደዛ ያልከን ነበር እኔ አላልኩም። እኔ ያልኩት አረማይክ እያልከን ነበር እኮ ነው የሰማው ነበር። አጥፋሽ እያልኩ ነበር። ሰማን ነው ሰሙተው ራያን አሁን ተረጋጋና አረማይክ አንዴ ሲቻርጌ ላሳይና እስካይ ሐሳቤን ጨርሼ እወርዳለሁ። ላይክ እኔ ምንም ግርግር አልፈልግም። ለነሰለ ራያ አሁን እኮ አንተን ኢንተራፕት ያደረግነህ ለምን መሰለህ? ኢንተራፕት ያደረግነህ አሁን ይሄኛው የቋንቋ ነገር ስላነሳ ነው እኮ እሱን አሳያለሁ። ኦሪጂናል ለምሳሌ ምን ቋንቋ እንደሆነ ይንገረንና ከዛው እንመጣለን ወደ ሴፕቱ ኤጀንት። አንዴ ቆይ እኔ ላይክ እንትኔ ላሳይና አይ ታሳይ። ከማሳየት በፊት እስኪ አሁን አንተ በጣም አውቃለሁ አታውቁም ምናምን ስትል ስለነበረ ነውና አረማይክ የምን ቋንቋ ነው? ትልቅ ላይ አርገኝ አንተ ራያን ሲሶ ወይ ከመሆነ በፊት እንት መልስና ወደ አንተ እንመጣለን። ወደ ኤቪደንስ እንመጣ። አረማይክ የምን ቋንቋ ነው? ይሄን መልስልን እስኪ። አንዴ ልጨርስ ይገብንትና አይ ቆይ እሱ ጋር እንመጣለን፣ አብረን እንመጣለን። አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ ምናምን ስትል ስለነበረ ነው። አረማይክ የምን ቋንቋ ነው? ኧረ አንዴ እባክህን ምን ሆነህ ነው? ይሄን መልሰልን ወደዛ ብትገባ አይሻልም? አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ? ይሄን አታውቁም ትትለኝ ነው። ኦኬ አረማይክ ባይብል በአረማይክ ቋንቋ ነው የተጻፈው ስትለኝ ቃል በቃል እየሰማው ስለነበረ ፊስ ላውራበት ላይ ቻትጂፒቲ ወንድማችን ይላ አሁን አይው ቻትጂፒቲ ነው ቃል በቃል የጠየቁት። አሁን ቻትጂፒቲ ነው ይለ ሆልድ አድርገውና ቻትጂፒቲ ጋር ትመጣለህ። ይለ ቻትጂፒቲ ለማለት ዕውቀት አይጠይቅም። ማንበብ ብቻ ፔሽታ ማኑስክሪፕት የማን እንደሆነ አላውቅም። ማን ነው አረማይክ የማን እንደሆነ አላውቅም። it doesn't necessary እና ሰጣቅ ነው እንዴ አረማይክ ቋንቋ በአረማይክ ቋንቋ ነው መጽሐፍ ቅዱስ የተጻፈው እያልከን የነበረው? ኦኬ ሌላ ሁለተኛ ውሸትን ውሸትን ካጋለጥኩ በኋላ ነው ወደ ማስረጃ የምንመጣው። ውሸትን ላጋልጠው። ሌላኛው ቆይ ትመጣለህ። አንዴ አባት ቻትጂፒቲ በእናትህ ማንም ሰው ይነግራል። አንዴ ለምን ተውከኝ? አንዴ ወንድማችን ረያን ቆይ አንዴ ረያን እኔ ካንተ ጋር ብቻጫው እንዳትወጣ ሴፕቱ ኤጀንት የሀገር ስም ነው ወይንስ የምን ስም ነው? ተበላሽቷል መሰለኝ። ምንድነው ዋና ዓላማው? እንትኑ ወደ ሌላ ነገር ገባ። ዲቤት ነው እንደ ዛሬ ፕሮግራም። ቲንከር በጣም ብዙ ነገር እየዋሸ ስለነበረ ነውና ማያውቀውን ነገር ሲገባረቅ ነበር። አንዴ ሚውት አለ። በነገራችን ላይ ሴፕቱ ኤጀንት የሀገር ስም ነው የምን ስም ነው? ንገረን እስኪ። ሴፕቱ ኤጀንት ማለት ነው። በነገራችን ላይ ሲሶ ፌር አይደለም። እኔ በጣም ፌር ነው። በቃ አሁን አቃለው ብለን ነው አይደለ ስታወራ የነበረው። ሴፕቱ ኤጀንት የሰው ስም ነው የማን ስም ነው? የሀገር ስም ነው። ኧረ ሰው ምን ሆነ አልተው። እኔ ሐሳቤን ላስቀምጥ ነው ያልኩት። በቃ ሐሳቤን ላስቀምጥ ልጨርስ እኮ ታስቀምጣለህ። ግን አንድ እዚህ ጋር እየዋሸ የነበረውን ነገር እዚህ ጋር ግልጽ እንዲሆን ነው። ሴፕቱ ኤጀንት የሀገር ስም ነው የማን ስም ነው? ሴፕቱ ኤጀንት የተባለው የማንም የሆነ ነው ምን አገባኝ እሱ ላይ ነው ፖይንት። ስለዚህ ምንም ሳታቅ ነው እንዴ ሴፕቱ ኤጀንት? በነገራችን ላይ ሴፕቱ ኤጀንት ማለት ሰባው ሊቃውንት ማለት ነው። እሺ የሀገር ስም የምናምን ስም አይደለም። ሰባው ሊቃናት ናቸው። በደንብ ስማ እሺ። እኔ ምን አገባኝ? የሴፕቱ ኤጀንት ትርጉሙ የመጀመሪያው ትርጉም ምን ይባላል? እኔ ምን አገባኝ? እሱ ሰባው ሊቃውንት ለመጀመሪያ ጊዜ ተረጎሙት ምንድን ነው? እኔ እሱ ምን እና ታዲያ የእናንተ ማኒስክሪፕት እንዲህ ይላል እያልክ ስትዋሽ ለምንድን ነው የምትዋሸው? ምንም አታውቀውን ነገር ሄደህ ሙስሊም ቤትም እንዲህ ነበር ስታቀረበር የነበረው። በነገራችን ላይ ሲከታተል ስለነበር ነው። ምንም አታውቀውን ነገር እንዴት ታነሳለህ? ሰው ምን ሆነሃል? ደግመህ እንዳትዋሽ እሺ። ቂም ካለብህ ቂሙን ተውና ደግመህ እንዳትዋሽ። ማታውቀውን ነገር የሆነ ነገር ቻትጂፒቲ ላይ ሰርች እያደረክ የምታገኘው ነው። ይዛም ስምጣ እሺ። ስለዚህ ፔሽታ ማኑስክሪፕት አይደለም ሴፕቱ ኤጀንት የሚባል መጽሐፍ አለ ትለናለህ እንዴ? እሺ ፔሽታ ምንድን ነው? ሴፕቱ ኤጀንት የሚባል መጽሐፍ አለ ብለህ ትዋሸናለህ። ፔሽታ ምንድን ነው? እስቲ አዋቂ እንዳዋቂ ስትጫወት ነበር። ፔሽታ ምንድን ነው? ሰሙ ተመስገን ሚቶን ተመስገን ሚቶን ከዚህ በኋላ አይደል? እኔ የምልህ ራያ ሲሳይ እኔ ላሳይና እባክህን። እኔ በቃ ምንም ጭቅጭቅ አልፈልግም። ሲሶ ምንም ግርግርም አልፈልግም፣ ጭቅጭቅም አልፈልግም። ላሳይና ልውረድ ወይ ደግሞ አይ አይደለም የሚል ካለ ያሳይ ራሱ ነው። ማታውቀውን ነገር ልታሳየን ራያ ምንድነው? ምንም ማታውቀውን ነገር አውራስ ጠየቅ አላውቅም ማለት
አይ ካንተ ጋርማ እንዴት ነው የምንግባባው? ሰሙ ሲጀመር ድሮም ጮት ከዚህ እስከዛ ነው። በሉ በቃ ሰላም ይሰማል። ቆይ ፋሽታ ማንስክሪፕት ብላችሁ ይሰማል። ምክንያቱም አታስወሩም። አንደኛ፣ ሁለተኛ ይሄ የእንስሳት ቤት አይደለም። ሀሳብን ተብዬ ነው የመጣሁት። ሀሳቤን ልሰጥ ራሱ አልችልም። ያለም መሰለህ ሀሳብን እኮ እንድሰጥ እኮ አልከለከልኩም እኮ። ከአንተ በፊት እኮ የሰጡ ሰዎች እኮ እንዳለ እንትን ብያለሁ እኮ። አንተ አሁን ለምሳሌ የቋንቋ ነገር ስታነሳ አዚፍ አረብኛ ዓለም አቀፍ ቋንቋ ከጥንት ጀምሮ እንደነበረ መዝሙረ ዳዊት ላይ ራሱ ሲጻፍ መዝሙር 22 ላይ የመዝሙረ ዳዊት ጻፊ የአላህ የሚለውን ስም እንደተጠቀመ እንደዛ ምናምን አድርገህ ስትል እኔ በማል ገብቼ ይህንን ጥያቄ ጠየቅኩ። ስለዚህ ይህንን ጥያቄ ከመለስክ በኋላ ወደ እንትኑ ትቀጥላለህ፣ ወደ ውይይቱ ሪቪው ትቀጥላለህ። ነገራችን ላይ ምንም ክርክር ራሱ አያስፈልግም። የአረብ ክርስቲያኖች ራሱ በመጽሐፋቸው ላይ አላህ ብሎ ነው የሚያስቀምጡት። እኛ አይደለም የተጻፈው እንዴት ምን እንደምንመስላችሁ አላውቅም። አላህ የሚል መጽሐፍ ላይ ተቀምጠህ አላህ ጣዖት ነው ብለህ ስታደብ ዛስ አይምሮ ላይ የሆነ ነገር አለ ማለት ነው። ኖ አይደለም። አሁን እኮ እኔ እኮ ጣልቃ የገባሁት እኮ አንተ ባልከው ነገር እኮ ነው። ይሄው ላሳይ ስል ማን ነው ሰሙ ይጮሃል። እኔ እንዴት ነው ማሳየው? አይደለም መዝሙር 22 ላይ ምንድነው አምላኬ ለምን ተውከ የሚለውን ቃል አላህ ብሎ ነው የተጠቀመው አልክ። አላህ ነው የሚለው ነው ያልኩት። አላህ አላልኩም። አላህ ምን ማለት ነው? አይለያዩም እኮ አልክ እኮ አንተ እኮ ዘሴም ሩት ነው ያለው ያልኩት። ሴሜቲክ ላንጉጅ ነው ዘሴም ሩት ነው ያለው ያልኩት። ባጭሩ አንተ ሐሳብን ትቀይራለህ እኮ ቋንቋ ከመጣ ሲስ ከተሰማ የኔ ይሰማል እንዴ? እሺ ዋዴ ይሰማል። ቀጥል። እሺ ኦኬ። እንዴ ለምንድን ነው የወጣው? ራሱ ነው የወጣው እና አይደለም ራሱ። ኦኬ እሺ ከወጣ እንግዲህ የተወሰነ ሐሳብ ልስጥና የሆነ ቦታ ልወጣ ስለነበረ ለዛ ነው የገባሁት። ራያ ልኬል ያለው እሺ ኦኬ እስከዚያ ልቀጥልና ከገባ አላህ አሁን ይሄ ብዙ ጊዜ የሚጫወቱት የቃላት ጨዋታ ነው እነዚህ ሰዎች ማለት ነው። ባይዘዌ ሙስሊሞች አላህ የሚለው ቃላት ሲጠቀሙና ባይዘዌ አላህ የሚለው አሳን አረቢክ የሚጠቀሙት ማንኛውም የአረብ ሰው አምላክ የሚለውን ቃል ለመጠቀም ሊጠቀሙ ይችላል ቃሉ ማለት ነው። በኢስላሚክ ዴፊኒሽን ግን ሲጠቀሙት ቁረይሾች እንደሚጠቀሙት ያለ መጠቀም ነው። ምን ማለት ነው? ቁረይሾች እንደሚጠቀሙት ማለት ፊክስድ የሆነ ስም ማለት መጠሪያ ስም ነው። ሙስሊም አረቦች ቁረይሾች ሲጠቀሙ የሚጠቀሙት እንደ ስም አድርገው ነው ማለት ነው። ኦኬ ልክ መጠሪያ ስም ተብሎ እንደሚጠራው ማለት ነው። ምናልባት ገብቶ አረያ አንድ ጥያቄ ልጠይቅ። አላህ የሚለው ቃል ትራንስሌት የሚደረግ ቃል ነው ብለህ ታምናለህ? ረያ አይደረግም። ጎበዝ፣ አይደረግም አይደል? ስለዚህ የአላህ መጠሪያ ስሙ ነው ማለት ነው። ሌሎቹ አላህ የሚለውን ቃላት የሚጠቀሙት አምላክ ለሚለው ትራንስሌሽን ነው አይደል? ሌሎቹ እንደ ስም ራሱ ይጠቀማሉ። አምላክ ለሚለው እሺ፣ አምላክ የሚለውን ማለት ነው እንጂ እንደ ስም የሚጠቀሙት ቁረይሾች አለ። ኦፍ ኮርስ ቁረይሾች ለምሳሌ የመሐመድ አባቱ ጣዖት አምላኪ ነው፣ አብደላ ነው። ቆይ ስማ፣ የመሐመድ አባቱ አሁን ጣዖት አምላኪ ነው፣ አብደላህ ነው የሚባለው፣ የአላህ ባሪያ ነው የሚባለው። ስለዚህ አምላኩ ጣዖት እንደሆነ የታወቀ ጣዖት ነው። ስለዚህ የጣዖቱ ስም ደግሞ የጣዖቱ ጣዖት አምላክ አይደለም አብደላህ። ከዛ በፊት ለምሳሌ እኔ በራስህ ልምጣ። ለምሳሌ ጣዖት አምላኪ ነው አብደላህ አይደለም። እኔ ለምሳሌ ልጄን አዶናይ ብዬ ብሰይመው
ጣዖት አምላኪ ነው አብደላህ አይደለም? መጀመሪያ መልስ። አብደላ የነቢያችን ሰለላሁ ዐለይሂ ወሰለም አባት ጣዖት አምላኪ ነበሩ። ጎበዝ። አብደላ ግን ምን ማለት ነው? የአላህ ባሪያ ማለት ነው አይደል? አንዴ ቆይ እባክህ እንዴ አይዞ እንጂ እንዴ ስትጠየቅማ መልሳ አንዴ ቆይ እባክህ ማለት ጀምራል እንደ አንድ ጥያቄ ስትጠየቅ በራስ ላስረዳ። ለምሳሌ አባት ጴንጤ ይሁንና አዶናይ ይባል። አባት አዶናይ ስለተባለ አባት ኦርቶዶክስ ነው ማለት ምንድነው? ኦርቶዶክስ ነው ወይም ደግሞ ትክክለኛ አምላኪ ነው ማለት አይደለም። ወይም ደግሞ ማለት አዶናይ ያምላክ አዶናይ ብለው ያመልካሉ እኮ ጴንጤዎች። ምን ሆነ ነው አዶናይ ብለው ያመልካሉ? አዶናይ የሚሉት ቆይ ስማ የማይመስል አርጊመንት ቆይ አንዴ ስማ። አዶናይ የሚሉት አዶናይ አይደል? አንተም እነሱን ጠይቀህ ስማ እንጂ አውርተህ አወራኩ አዶናይ ብሎ ቢጠቀም አንድ ፕሮቴስታንት ኦርቶዶክስ ነው ማለት ነው ወይ? ዳዝንት ሜክ ሴንስ እኮ ያነሳው አርጊመንት ራሱ። ስማ ተደረበኝ አትጭው። ቆይ አንዴ ስማ፣ እንዴት ሴንስ የማይሰጥ እንደሆነ ላሳየ። ማይ ብራዘር ተረጋጋ። ይኸውልህ ፕሮቴስታንቶች አዶናይን ነው የሚያመልኩት። ሶ ልጃቸው አዶናይ ቢሆን ፕሮቴስታንት ነው ወይስ ኦርቶዶክስ ብለህ መለየት አችልም በስሙ። ምክንያቱም እነሱም አዶናይ ያህዌ ኦኬ አማኑኤል የሚለውን ይቀበላሉ፣ እሱን ነው የሚያመልኩት ማለት ነው። ስለዚህ አዶናይ በሚል ስም እንደው ክርስቲያን ነው ወይም ኦርቶዶክስ ነው ወይም ፕሮቴስታንት ብለህ ልትለየው አችልም። በጣም ጥሩ አርጊመንት ያመጣው ሙስሊሞች የሚያመልኩት ጣዖት አላህ የሚባለውና ቁረይሾች የሚያመልኩት በመካ ላይ የተቀመጠው ድንጋይ እኩል ናቸው አይለያዩም ብለህ መሰከርክ ማለት ነው። ስለዚህ ቆይ አንዴ ልጨርስና እሰጣለሁ። ቆይ አንዴ ለምን እንደው ነርቨስ የሆንከው? መልስ ብለኛል። ዶንት ቢ ነርቨስ። መች ጠየቁ? ጣዖት ነው ቁረይሾች የሚያመልኩት ጣዖት ነው። አረብ ክርስቲያኖች አትደራረቡ። አንዴ ለሁለት ማይ ብራዘር ሚዩት አድርግና ቆይ አንዴ ረጋ በለ። እሺ ጋይስ እንትን አርጓ ተደማምጣችሁ አውሩ። አትደራረቡ። አንዴ ቆይ ተደማመጡና በእናታችሁ እኔ ልጨርስና እሰጣለሁ። የተደማመጣችሁ ወይ ደቂቃ ስጠን ወይ ደግሞ ዝም ብሎ እያወራ ነው። ወይ ደቂቃ ስጠን እሰጣለሁ። ይኸው ሐሳቤ እቺን ልጨርስ ምንድን ነው? ቁረይሾች ድንጋይ ያመልኩ እንደነበረ ስድብ ነው። ሐዲስን ካላወቅ ማይ ብራዘር ስድብ ያልኩን ሐዲስን ነው ማለት አትጩህ። ቆይ አንዴ ረጋ በል። በ8 ቀን የተደረሰ ድንጋይ ያመልካሉ ብለህ አሁን ይኸው ስድብ ጀመረ። በጣም ተናዷል ማለት ነው። ቁረይሾች የሚያመልኩት ድንጋይ ነው ማለት ስድብ ነው ለአንተ? ክርስቲያኖች ሐዲስን አታውቅም ማለት ነው። ስለዚህ ላሳየ አንዴ ረጋ በል ተደርበኝ አትጩ። ለምዶ ዝም ብለው ተረጋጋና ቆይ ሐሳብ ልጨርስና ከዛ ትቀጥላለህ እያሉ ያንተ ገና 10 ዓመት ይቀራል እኮ ሙስሊም ለመባል ክርስትና አይደል እንደሄድከው። ቆይ ተረጋጋ። ሙስሊም ራሱ አይደለም ሙስሊም ተረጋጋ። መዝሙረ ያሬድ ያለው ክርስቲያኖች ወንድ ልጅ ታመልካለች ስትባሉ አዎ በሉ ብሏል። ወንድ ልጅ ታመልካለች። ዝም በል። ለምን ዝም ብላለሁ? ተረጋጋ። ወንድም ከጭራሹ ዝም እንዳላስ ብለህ ነው መረጋጋት ያለብህ። ዝም መሬት ላይ በሰዓት እናውራ። ሲሶ አንዴ ላውራ። አሁን አንተ በመግባት የሚጧጧፍና የሚቀልጥ ቤት እኮ የለም። በቃ ትወርዳለህ፣ ከዛ ይወራል፣ ትመጣለህ። እሺ አሁን እነዚህ ሰዎች አንድ ቃል ስትናገር በጣም ነርቨስ የሚሆኑት ለምንድን ነው? እውነቱም በቃ የሚያመልኩት አምላክ እሱ ስለሆነ ማለት ነው። ስለዚህ አንድ ቃል ሲነገር እሪ የምትሉ ከሆነ ወይም መጻሕፍቶቻችሁን እወቁ፣ ካላወቃችሁ ደግሞ ጠይቁ። ኦኬ ቁረይሾች ያመልኩት የነበረው ድንጋይ ነው፣ ያንንም አላህ ብለው ይጠሩት ነበር ሲባል ተሳደብካለ። ሐዲስን አንብብ እንጂ ማይ ብራዘርስ። ሰሒህ ቡኻሪ 4376 ላይ ኦኬ ምን ነበረ ያሉት ቁረይሾች? ባይ ዘ ወይ መሐመድን የተከተሉ ቁረይሾች ማለት ነው። ኦኬ we used to worship stones አለ፣ ድንጋዮችን እናመልክ ነበር። and we found a
better stone than the first one, we would throw the first one and take the later. But if we could not get a stone, ምን እናደርግ ነበር አሉ? then we would collect some earth ወይም ደግሞ soil ማለት ነው, and then bring a sheep and milk that sheep over it and perform the tawaf around it አለ። እሺ ይሄንን ያመልኩት ነበር አይደል? ቁረይሾች ይሄንን አላህ ብለው ይጠሩታል አይደል? ኤግዛክትሊ እናንተም ያንን ጥቁሩ ድንጋይ አላህ ብላችሁ ልታመልኩት ይገባል ማለት። ምክንያቱም ቁረይሾች ያመልኩት የነበረው ድንጋይ ምን በማድረግ ነበር የሚያመልኩት? ተዋፍ በማድረግ ማለት ነው። ማይ ብራዘር መካ ድረስ ሄደው ተዋፍ ታረጋለህ? ኦፍ ኮርስ ታረጋለህ። በቃ ከቁረይሾች የወሰድከው አምልኮ ነው እየወሰድክ ያለው ማለት። ቁረይሾች አላህ ብለው የሚያመልኩትን አካል ነው እያመለከ ያለው ማለት። እነሱ ድንጋይ ካገኙ ጥሩ ድንጋይ ካገኙ እሱን ያመልካሉ። ካላገኙ ደግሞ አፈር ወልለን ምን እናደርግ ነበር? ሺፕ ወይም ደግሞ ጎት በግ ወይም ደግሞ ፍየል አምጥተን እናልብና እዛ አፈር ቆልለን እሱን እየዞረን እናመልክ ነበር። መካ የሚደረገው ዘ ሴም ሺት ነው ማለት ሙስሊሞች የሚያደርጉ። ስለዚህ ይሄን ያመልኩ ነበረ ሙስሊሞች ማለት ከእስልምና የነበሩ ቁረይሾች ይሄን ያመልኩ ነበረ እና የሚያመልኩትን አካል ደግሞ አላህ ብለው ይጠሩት ነበረ። so this is true። እነሱ as a name ነው ያንን ስም የማን የትኛው አምላክ ነው አላህ ብለው የሚጠሩት? ስፔሲፊካሊ የጨረቃ አምላክ ማለት ነው። የጨረቃ አምላክን አላህ ብለው ይጠሩት ነበር። ስለዚህ ሙስሊሞችስ ያንን የጨረቃ አምላክ ነው አይደለ አላህ ብላችሁ የምትጠሩ? ኦፍ ኮርስ እሱን ነው። ለዛ ነው ትራንስሌት የማይደረገው። ጣዖት ሲሆንና የሆነ ስፔሲፊክ ቦታ የሚገኝ አካል ሲሆን ነው ባይዘዎች ስሙ ትራንስሌት የማይደረገው። እንደ ጀግንነት አላህ የሚባለው እኮ ትራንስሌት አይደረግም ብላችሁ እንደ ጀብድ ታወራላችሁ። ጣዖት መሆኑን እየመሰከራችሁ ነው። ለምን? ለምሳሌ እንደው የሆነ አካባቢ የሚመለክ ጣዖት የትም ቢሄድ ስሙ ትራንስሌት አይደረግም። ህንዶች የሚያመልኩት ለምሳሌ የሆነ ጣዖት ለምሳሌ ህንዶች የሚያመልኩት ረጅድ የሚባል ቢኖር ለምሳሌ የትም ቦታ ብትወስደው ረጅድ፣ ምክንያቱም እዛ ስፔሲፊካሊ ቦታ የሚገኝ ጣዖት ብቻ ስለሆነ ማለት ነው። የትም ቦታ የሚገኝና በሁሉም ቦታ የሚገኝ ነገር እንኳን አምላክ ይቀርና የተፈጠሩ ነገሮች በሁሉም ዘንድ የሚታወቁ ነገሮች ግን እንደየ አካባቢያቸው ስም ያወጡለታል። ለምሳሌ ፀሐይ በየትኛውም ቦታ የታወቀች ነች አይደል? ፀሐይ ስፔሲፊካሊ እዚህ አካባቢ ብቻ ነች ያለችው አይባልም። ስለዚህ ፀሐይ እያንዳንዱ በቋንቋ ይጠራታል። ለምሳሌ እንግሊዘኛው ሰን ሊል ይችላል፣ አማርኛው ፀሐይ ሊል ይችላል፣ አረብኛው ሌላ ሸምስ ምናምን ሊል ይችላል። ኦኬ እንደዚህ ያለ በመጥራቱ ፀሐይ ኦኬ ማለት በአማርኛ ስሙ የተሰጠበት ቀን ለምሳሌ የታወቀ ቃሉ የወጣበት ቀን የሆነ ለምሳሌ እንደው ትናንትና ነው ቢባል ፀሐይ የጀመረችው ወይም ደግሞ ፀሐይ የጀመረችው ትናንትና ነው ማለት አይደለም። ስሙ ትናንት ስለተጀመረ ማለት ፀሐይ ግን አዘ ኢንድ ኦፍ ዘ ዴይ ምንድነው በሁሉም የታወቀች ነው፣ በሁሉም ያለች ነች ማለት። የአላህ ስም ትራንስሌት የሙስሊሞች አክቹአሊ የሙስሊሞች አላህ ትራንስሌት የማይደረግበት ዋነኛ ምክንያት መካ ውስጥ ብቻ የሚታወቅ ስለሆነ ነው። መካ ውስጥ ብቻ ነው የሚታወቀው። ማስረጃ አለ? አዎ አለ። ቁርአናችሁ የራሳችሁ ቁርአን ማለት ነው በመካና አካባቢዋ ዙሪያዋ ብቻ ያሉትን እንድታስፈራራ ተላከ ነው የሚለው። ወይም ደግሞ የካዕባውን ጌታ ይላል። የካዕባውን ጌታ እንድታመልክ ታዘዝክ ነው የሚለው። ይህ ካዕባ ጌታ የሚባለው በዛ ሰዓት ሁባልም ይሉት የነበረ የቁረይሾች አምላክ ነው ማለት ነው። ለዛ ነው ትራንስሌት የማይደረገው። እግዚአብሔር ግን የፍጥረታት ሁሉ ጌታ ነው። ኦኬ ፈረንጁ በራሱ ቋንቋ አምላክ ያንን የተገለጠው አምላክ ስሙን ሊገልጽ በሚችል ቃላት ይጠራዋል። ስሙን ሊገልጹ በሚችሉ ቃላት እግዚአብሔርን በቋንቋ ሊሚት አድርገን ልንጠራበት ወይም ደግሞ የሆነ መጠሪያ ስም ሰጥተን እግዚአብሔርን በዚህ ስም ነው የሚጠራው የተጸዋው ስሙ ይሄ ነው ተብሎ ሊሚት የሚደረግ አምላክ አይደለም። የፍጥረታት ሁሉ ጌታ እንደመሆኑ ፍጥረታት ሁሉ በቋንቋቸው ይጠሩታል በሚገልጽ ቃላት ማለት ነው።
እዚህኛ እግዚአብሔር እንላለን፣ ፈረንጆቹ ጋድ ይላሉ። ኦኬ ሌሎችም እንደየ ዋቃ ይላሉ። አሁን ለምሳሌ ወደ ኦሮምኛ ብትሄድ ዋቃ ይላሉ ማለት አምላክ ማለት ነው። አዘይን ዶፍተዴ ማለት ኦኬ አዘይን ዶፍተዴ አምላክ ማለት ነው እንጂ የሆነ መጠሪያ የተጸውዖ ስም ያለው አካል አይደለም። በቋንቋ ሊሚት የሚሆን አምላክ የለንም። በቋንቋ የሚወሰን የሚገደብ አምላክ የለም። አላህ ግን ትራንስሌት ከተደረገ በቃ የተጸውዖ ስሙ ነው። ትራንስሌት የማይደረግ የተጸውዖ ስሙ ኦኬ አላህ ማለት ነው። ላህ የሚለው የጨረቃ አምላክ ስም ብቻ ነው። ለዛ ነው ትራንስሌት የማይደረግ የመጠሪያ ስሙ ስለ ያ የመጠሪያ ስም ደግሞ በታሪክ ከታወቀ የጨረቃ አምላክ ስም ብቻ ነው። እሱ በማስረጃ ማሳየት ይቻላል ማለት ነው። ምናልባት ይሄ በተነሳው ሐሳብ ነው። ምናልባት ወንድም የሚሰጠው ሐሳብ ካለ ይስጥና በዲቤቱ ላይ ሪፍሌክሽን የተወሰነ መስጠት የሚቻል ከሆነ እንሰጣለን ማለት ነው። ምናልባት አሁን ባነሳሁት ግን ብራዘር የሚሰጠው ሐሳብ ካለ ይቀር። ለምንድነው የጨረቃ አምላክ ያልኩት? ባይዘው ወይ በየመስጊዱ ጨረቃ በደንብ ትመለከታላችሁ። ከዛ ጋርም የሚገናኝ መስጊዶቻቸው ላይ ጨረቃ ስጥ እያለ እኮ ነው ቲቸር። አለው ከኔም ደቂቃ ላይ ሲሶ ከቀደም ያው አወራ አንተ ካወራ ላወራው እኔ ሪፍሌክሽን መስጠት አለብኝ። አይደለም ይዋድ አንዴ ቆይ፣ አሁን ነው የመጣው። እኛ ከቀደም ቁጭ ብለን ነው ያለነው፣ ዲቤት ላይ አይደለም። እና መቼ መጣውኝ አይደለም ነገሩን አላወቅም ማለት ነው። ዲቤት ላይ አይደለም አይደለም ዲቤት ላይ አይደለም። እየሰማው ነበረ። ሲሶ አንዴ ፈቀድልኝ ላውራ። ይፈቀድልሃል፣ ግን አንተ ካወራ በኋላ እሱ ሳይሆን የሚያወራው ክርስቲያን ነው የሚያወራው እያልኩ ነው። ቀጥል እኮ አሁን ነው እኔ ሲጀምር አሁን ላውራ የፈለግኩት ሲሶ ከቅድም ያወራን የነበርነውን አቤልም ነበር ዮሐድ አሁን ነው የመጣው። እንትኑን እያልኩ ያለሁት እያወራን ያለነው ምንድን ነው የሚለው ላይ ነው። አሁን ማታ ሁሱ ላይና እፎይ ላይ ያየነውንም ነገር እዚህ እያየን ነው ማለት ማሸነፍና መሸነፍ ላይ ከሆነ ከስር የሚቀመጠውም ሌላ ትክክለኛ ነገር የሚፈልገውም ትክክለኛ ነገር አያገኝም። እና አብዛኛውን ኢትዮጵያ ላይ ያየው ያለው ችግሩ አንዱ ማሸነፍና መሸነፍ ላይ ነው እየተያያዘ ያለው። የዲቤት ወይ የውይይት ዓላማ ያ አይደለም። ሐሳብ ለሐሳብ ይጋጭ ወይ ሐሳብ ለሐሳብ ይሟገት እንጂ አንተ እንዲና አላቅም። የዋድ እድሜህን አላቅም፣ ትልቅ ሰውነ ረያንም ሆነ ማንም እነንትናንም ስላየናቸው ማለት ነው። ለዛ ባካችሁ ሄድ ማታ ያየነውን ነገር አሁንም አንድገም። እኛ እያልን ያለነው ሐሳብ ለሐሳብ ይጋጭ ችግር የለውም። ሌላ ደግሞ እንደ ዲቤት ከሆነ እየተወራ ያለው ርዕስ ተይዞ ወይ በዲቤት ማታም አሁን ትልቅ ያናደደን ነገር ምንድነው? ቅድም ገልጬዋለሁ ሲሶ ከርዕሱ ተወጥቶ ያልሆነ ነገር በመወራቱ ሌላ ነገር ውስጥ በመገባቱ ነው ሁላችንም ምንም አላገኘንም ያልነው። ለዛ አሁንም እዚህ ጋር የተቀመጠው ነገር ካለ በመደማመጥ ሁሉም የራሱን ሐሳብ ያቅርብ እንጂ ከሐሳብ ወጥቶ ሌላ ነገር ሲል ርዕስ ተቀይሮ ሲሆን ነው ሌላ ነገር ደስ የሚለው። እንደዛ እናድርገው እና ቅድም አሁን ለምሳሌ ክርስቲያን ምን ብላ ነበር? አንድ ወገን አንወግን ብዬ ነበር ከቅድም ማለት ሳንፈልግ ልንወግን እንችላለን፣ ግን ቢያንስ ደግሞ እንትንኑን ትንሽም ቢሆን ፍትሃዊነትን እቺ ስሜታችንን ተቆጣጥረን ማለት ነው። እና በጣም ኢዲየት የሆነ ቡልሺት የሆነ ሐሳብ ነበር ከውሱ ሲነሳ የነበረው ምናምን ነገር እያለሽ ነበረ። ያው ይህን እንደዚህ ብለን ገብተን ማለት ለምሳሌ እንዲህ ስትይ አንቺ አንዱም ተነስቶ እኮ ያ ቡልሺት ነው ያነሳው እሱም ይላል። ያ አይደለም እኛ የምንፈልገው እንደዛ አይደለም። ግን ሐሳቡ ላይ እናውራ። እዚህ ጋር ለምሳሌ እንትና ይዞ የመጣው ሐሳብ አለ፣ ሁለቱም አልተመቸንም፣ እንትና ያቀረበው መንገድ አልተመቸም ምናምን እያልን በዛ ዙሪያ ነው እንትን እያወራን ያለ ነው። እና ነገራቶች ይደጋገማሉ። አሁን እንትና ያለውም እንትናም ተነስቶ ይለዋል። አሰልቺ ነው የሚሆነው ያ ነገር።
ለዛ እንደ ሐሳብ ቡልሺት ከሆነ ቃል መለቃቀም ሊሆን ነው መለቃቀም ሊሆን። እኔ ለምሳሌ ከእፎይ የያዝኩት ቃላቶች አሉ፣ እናንተም ልክ ከውሱ የያዛችሁት ቃላት እንዳለ ማለት ነው። ያን አይደለም እኛ የምንፈልገው። ቃል ከሆነ አሁንም ባለመግባባታችን ነው እየሄድን ያለ ነው። ለዛ ይሄን ለማለት ነው። የውሃድ ርዕሱን ቀይረዋል ነው ያልኩት። የተቀየረበት ምክንያትም ትንሽ ረያን ቅድም ንግግር ሲያደርግ አንዳንድ ነገር ሲያወራ ሲሶ ገባና በዛ ላይ እንትን ሲል ነው ሰሙን መጣ ምናምን ነገር ወጣ ከርዕሱ ሌላ ነገር መጣ፣ ዲቤት መሰለ እንትን ከፍተ ምናምን ነገር አልክ። እኔ ደግሞ ቅድም ጣዖት አትበል ያልኩህ ምክንያት የሙስሊሞችና የእንትኖች የሚያመልኩት ጣዖት ናቸው አልክ እና ተጠቀምክ። ለዛ ነው እንጂማ እናውቃለን እንትኖች ጣዖት እንደሚያመልኩ ማናቸው። ቁረይሾች ከዚህ በፊት ከማስለማቸው በፊት ጣዖት የሚያመልኩ እንዳለ ያላሰለሙም ጣዖት በማምለክ የሞቱም አሉ እናውቃለን። እሱን እየካድን አይደለም ግን እና ብለህ እኛ ሙስሊሞችንም ይላስገባ። ለዛ ነው እኔ በማለ የገባሁት። ይቅርታ። አመሰግናለሁ። አንዳንድ ያነሱትን አንድ ጊዜ ፈራን ጠብቅ አውራ እኛም እድል እናገኛለን። አንዴ ሚውት አድርግና ጠብቀንህ ነው። ጀስት ቅድም ስታወራ በጣም ያልኩና አንተ ላይ ሪፍሌክሽን አሁን እስላምን ያወራው አሁን እኛ እንድናወራ እድል ስጠን። አትረብሽ። በቃ ቅድም ስትረብሽ ነበር አይደል? አትረብሽ። ሲሳይ ሰሙ ራይ ቆይ እንትን እናድርገው ታወራላችሁ። ይሄ ቅድም አሁን ቲንከር የተናገረው ጉዳይ ላይ ከሀሳቡ አልወጣም። በነገራችን ላይ ዩሃድም ያወራው ጉዳይ ከሀሳብ አልወጣም። ሰሙም የተናገረው ራይንም እንደዚሁ መጥቶ ያወራው ነገር ከሀሳብ የወጣ አይደለም። በእፎይና በህውሱ በኩል የነበረው ውይይት ላይ እግዚአብሔር እኮ ከኤርፖርት ማልፍ ስም ነው የሚል ነገር አንስቶ ነበረ ሁሱ ማለት ነው። ከዛ ለዚህ ደግሞ አላህ ኢትዮጵያውያን ሙስሊሞችም ደግሞ አረብ ሀገር ያሉ ክርስቲያኖችም አላህ የሚለውን ቃል እንደሚጠቀሙ ለመግለጽ ሙከራ አድርጎ ከዛ እኛ የምንጠቀመው የኛ አምላክ ስም ባህር የተሻገረ ነው እንደዚህ ነው የሚል መልክ ሊሰራ ፈልጎ ነበረ። ከዛ አንጻር አላህ የሚለውን ስም ይዞ ነው ራይን እንደዚህ አይነት ሐሳብ ያመጣ። ምን እያለ ነው? አላህ የሚለው ስም ያህዌ ከሚለው ስም ጋር የተያያዘ ነው ብሎ አርማይኩም ዕብራይስጡም ሰብታጀንም እያለ የተለያየ ምንም ማስረጃ የሌላቸው ነገሮች ነካክቷል። ስለዚህ አሁን ሲጀመር ራሱ ሁሱ ራሱ እዛ በውይይቱ ጊዜ ላይ ያነሳው ሐሳብ በጣም የሚያስቅና የደከመ ሐሳብ መሆኑን ለመናገር ሞክረናል በቻለው መጠን። እሱ ላይ ብናተኩር የበለጠ ዮሐድም ቅድም ካብራራው ሐሳብ ጋር ራይም ከጀመረው ሐሳብ ጋር አያይዘን በደንብ መሄድ እንችላለን። እኛ እግዚአብሔር ስንል ወይም ፈረንጆቹ ጋድ ሲሉ አሊያም ደግሞ በኦሮምኛ ዋቀዮ ሲባል ወይም በሌላው ቋንቋም የተለያየ ስያሜ በመጽሐፍ ቅዱስ ትርጉሙ ሲገባ መሰረታዊ የሆነ የስሙን አቻ ቃል በመጠቀም በሀገሬው ቋንቋ መጠሪያ ከማበጀት አንጻር ነው እንጂ እንደው ወንዝ የማይሻገር ኤርፖርት የማይሻገር ስም ሆኖ አይደለም። የአረብኛ እናውቃለን። እስልምና ሲመጣም እንደ ሃይማኖትም ብቻ ሳይሆን እንደ የቋንቋም የባህልም አብዮታዊ ወረራ ነው የተደረገው። በእስልምና መስፋፋት ውስጥ የታወቀ ነው። ስለዚህ ሰዎች የግድ በዛው ስም እንዲጠሩ ይገደዳሉ። ያንኑ ቋንቋ እንዲማሩ ይገደዳሉ። ቴክኒካሊ የቀኝ ግዛት ስርዓት በሉት። ገባችሁ? እኛ ግን እግዚአብሔር መሰረቴ በሆነ ሐሳብ እግዚአብሔር ነፃነት ሰጥቶናል። የባህል ወረራ አይደለም የተደረገብን። እምነታችንን ስንቀበል እግዚአብሔርን የእግዚአብሔርነት ማንነቱን በሚገልጥ መንገድ መሰረቴ የሐሳብ የትርጉም ይዘቱን ባልተዛነፈ መንገድ ለኛ በሚገባን ወይም ለኛ በሆነልን መንገድ እንድንጠራ ተፈቅዶልናል። እግዚአብሔር ስንል የሕዝብ ሁሉ ጌታ ማለታችን ያው መጽሐፍ ቅዱስም ላይ የተጠቀሰው መሰረቴ የአምላክ ስም ተብሎ የተጠቀሰው አምላክ ወይም ጌታ የሚለውን ነገር ያለቀቀ ሐሳብ በያዘ መንገድ ማለት ነው። ስለዚህ መጀመሪያም ሁሱ ውይይቱ ላይ አላህ ዓለም አቀፍ ቋንቋ እንትን ስያሜ እንደሆነ ከዛ እግዚአብሔር ደግሞ
ኤርፖርት እንደማይሻገር የተናገረበት የትርጉም መንገድ ልክ አይደለም የሚል ሀሳብ አንስተናል። እሱ ላይ ብናወራ ጥሩ ይመስለኛል። ቅድም ራያ ከያዘው ጉዳይ ላይ ሰሙ ራይም ዩሃድም በዚህ ጉዳይ ላይ ብናጠነጥን ደስ ይለኛል። ያንንም ሀሳብ ብናፈርስ እኔ አካሄድ ነው ያስተካከልኩት። እኔ አካሄድ ነው መስመር ሰልሰል ጋይስ ምን ሆኖ ነው እናታችሁ? ሲሲው ሞቷል አለ ድምጽ አሰማን እስቲ ድምጽ ታፕ ኮፒ ሊንክ አርጉ ጋይስ አለ ሰማና አይሰማችሁም ጨለማችኋል አስወጣና እንገባለን ያለነው ሰዎች አታት ራይን ዮሐድ ሰሙን እንገባለን ዝጋውና እንውረድ ምንድነው ቻሌንጅ የሚያደርግ ነገር ሁሉ አልጠየቀው እንትና ቻሌንጅ ሁሉ እያደረገው ነበረ በደንብ አድርጎ ፕረስ አድርጎ እንደተጠበቀው እኔ አሁን የጠበቅኩት ያኛው ልጅ በደንብ አድርጎ ቻሌንጅ ያደርገው አልነበረ አላደረገም ያንንም ያስረዳውም ነገር የለም ቪዲዮ እየቆራረጡ አቅርበው ነበረ ምሳሌ አሁን ለምሳሌ የተቆራረጠ ቪዲዮ አቅርባቸዋል ብሎ እንኳን ሲነግረው አላስተባበለም ሁሉ ያንን ነገር በቃ አምኖ ነው የተቀበለውና ይሄ በዚህ ነገር ሲታይ እፎይ በደንብ አድርጎ እንትን ዲቤትም ተምሮ ነው የመጣው ይችላል ችሏል ግን አሁን እዚህ ጋር ከታች ያላችሁ እፎይ ይችላል ምናምን እንደዚህ አትበሉ ምክንያቱም ሃይማኖት ሴንሲቲቭ ስለሆነ እንደሚችል ይታወቃል በቃ ግን ሰው ማራራቅ እንትን ማለት ሌላ ችግር ውስጥ መፍጠር ለምሳሌ በእውቀት ያልደረጀ ማህበረሰብ ዝም ብለክ በእንትን በጀግንነት በምን ስትለው
ወደ እንትን ውስጥ ነው የሚገባው፣ ወደ ጥላቻና ወደ እንትን ውስጥ ነው የሚገባውና በፍቅር ማስተማር መመለስ ይቻላል። ብዙ ጊዜ አሁን እንደዛ የሚያደርጉ ሰዎች አሉ። እኔ አሁንም ትንሽ ለእፎይ መልእክት ማስተላልፈው እፎይ ሃምብል ከሆነ ጠቅላላ ሙስሊሞችን የሚመልስ ዕውቀትና ጭንቅላት አለው። በጣም የሚገርመኝ ነገር ይሄ ነው። ይችላል። ትንሽ ሃምብል ሆነና እነሱ ገፍተውት ነው እንደዚህ ያደረጉትም ብዙ ነገር ተዛዷል። ልጁ ብዙ በህይወቱ ሁሉ የመጣበት ነገር አለና ያ ስለሆነም ይመስለኛል ከዛ የተነሳም ይመስለኛል ባህሪው የተቀየረው። አሁን ግን ያንን አስተካክሎ እፎይ እሱ ያለው ዕውቀት እነሱ ላይ ጠቅላላ ሙስሊምን ወደ ክርስትና የሚመልስ ነው እና በሃይማኖት ስትወያዩ አምናችሁበት ቅረቡ። ሁላችሁ እንትን በሉ፣ ሳይድ አትያዙ። ለመማር ቅረቡ፣ ለማወቅ እና የትኛው ይሻላል የሚለውን ለማወቅ እንጂ ይህ አሁን ቲፎዞ የመፍጠር ጉዳይ አይደለም። ቲፎዞ ብቻ ባናደርግ ጥሩ ነው። ቲፎዞ መልሶ ሰዎችን ወደ እልህ ውስጥ ይከታል። እልህ ደግሞ ትምህርት አይሆንም፣ ዕውቀት አይሆንም። ዕውቀት የሚሆን ነገር ላይ ትላንት አሁን ብዙም የተማርነው የታወቀ ነገር የለም። ኔክስት እንደዛ ቢደረግ ጥሩ ነው እላለሁኝ። ሃምብል ይሆኑ ሌሎችም እንትና ደግሞ ይዘጋጁ፣ የሚያውቅ ሰዎች ያስገቡ። በቃ የሚሳደቡ እንትን ሳይሆን የሚያውቅ ሰው እንትናው ምንም አላወቀም ኡስታዙ ልጁ ማለት ነው። እንደዛ ነው ቴዲዬ። ቴንክ ዩ አብዬ፣ ቴንክ ዩ። የመጨረሻ የሚሆነው ኦኬ ቀስጠስጠንየስ ከዛ ፎከስ ክርስቲያን ስለወራሁን ለፎከስ ተው ፌር እንዲሆን ችግር የለም። ቀጥል። እኔ ቀጥሎ እሄዳለሁ። የመጨረሻ ላይ ስለላችሁ ቀጥል። ሄድሴት ስላረኩኝ እስከዛ እስከመውል ቀጥል። ቦታ ያንተ ሰዓት ነው። ችግር የለም። ቀጥል። የመጨረሻዋን ለመውሰድ ሳይሆን ሄድሴት ስላረኩኝ ነው። ይቅርታ ሾት ተገባበዙ። እሺ ምን ይሻላል? ማን ይቀጥል? አይደለም የሚሻለው በተራችን ዳትስ ፌር ሶ ተራው ይቆስ ተራ ደቂቃ ነው ያላችሁ። ችግር የለውም። እንትን እሺ ከተቻለ ቪዲዮ ለማሳየት እንዲመቸኝ ሰው ታስገባልኛል። ሁለት ዲቫይስ አለ። እኔ ጨርሻለሁ። እናንተም ብቻ አሰናብት። አይ ቪዲዮ ለማሳየት እንዲመቸኝ ቴዲ ይቅርታ በጣም ጨርሻለሁ። ነው እንትን አይደለም እኮ በቃ አጠቃላይ ሰመሪ ምን መደረግ አለበት የሚለው ነው የምሰለው እንጂ ዋናው ነገር እኮ ቅድም አሳይተናል። ወደ እዚህ ይሄ ክርክር አይደለም እኮ ዛሬ ስላያችሁት ነገር ምን ታዘባችሁ ነው? እዛ ቪዲዮ ላይ አለ የምትለውን ያየውን ነገር ንገረን። ችግር የለውም። ኦኬ ሻይ ችግር የለውም። እኔ እያንዳንዱን መረጃዎች ቅድም ልዘጋ ስለሆነ ነው የመጨረሻ ደቂቃ ልስጣችሁ ብዬ ነው እንጂ ጨርሻለሁ። ቅድም ግን ሰመሪ ስጡ ብዬ ነው። እሺ አይ ቅድምም ወንድማችን ኦኬ ሰዓት ያዘልኝ ቴዲዬ። ቅድምም ወንድማችን ያሳየውን ቪዲዮ እንትን ለማለት ለማዋረድ ብዬ ነበር። እዚህ ጋር ግልጽ ያለውን ነገር ግልጽ አድርጌ ላሳይ ነበር፣ የዋሸው ነገር ስለነበር ማለት ነው። ምክንያቱም እፎይ ያልተናገረውን ነገር ቆርጦ ለማሳየት ነበር የተሞከረው። እዛ የከፈተው ቪዲዮ ላይ ግን እንዴት እንደሚዋረድ አሳይ ነበር ግልጽ አድርጌ ማለት ነው። ፕላስ ተደብቆ የቀረው ኡስታዝ ኦፊሻሊ ዲቤት ህዝቡን ያጉላለው በዲቤቱ ሰዓት ላግሏላችሁ ለዋሻችሁ እንዲህ ለፈራሁት ብሎ ይቅርታ ቪዲዮ ሊሰራ ይገባል። ቅድም ወንድማችን እውነት ተናገሩ፣ እውነቱን ኤርሚያስ ተናግሯል። ይቅርታ ሊጠይቅ ይገባል ህዝቡን ማለት ነው። ሁለተኛ ነገር አሁን ቅድም ወንድማችን አጼ ሲናገር የነበረው ይቅርታ አድርግልኝና እፎይ እዚህ ቻሌንጅ ውስጥ የገባው ህይወቱን እስኪሰጥ ድረስ ያደረገው ነገር ምንድነው ካልከኝ ለአንተ ለሚገደሉት ወንድሞቻችን ምን ሲሆን ነው? ሲቆም ነው። ነገ አንተ ልጆችም ወንድሞችም እናት አባትም እስኪገደል ድረስ ይሄ ዋሃብያ የሚባለው ሴክት ስለሚመጣ ነው እቤት ድረስ ማለት ነው። ምክንያቱም ቁርአኑን ተከትለናል በሚል ነው እንትን እያሉ ያሉት እየፈጸሙ ያሉት። ቁርአንና ሐዲሱን ተከትለናል በሚል መሰረት ኦኬ ቁርአንና ሐዲሱን ተከትለናል በሚል መሰረት ነው ይሄንን እያደረጉ ያሉት። ይሄው ራሳቸው ሐዲሱ ላይ ነው ተጽፎ ያለውን ነገር ላይ እንትን there is a commandment to the prophet until they say la ilaha illallah muhammad rasulullah ብለው ኢስታብሊሽ እስኪያደርጉ ብሎ እንትኑ ላይ ፎከስ ለማድረግ የዛሬ ውይይት ላይ ጀስት ሰመሪ ስጡንና ምን መደረግ አለበት ወደፊት መደረግ ስላለበት ይሄ ደሱ ይሄንን ነገሮች በመቃወም ነው እፎይ የሚመጣው። የሚገደሉትን እህቶች ወንድሞች በዚህ በዋሃብያ ሴክት የሚመጣው ነገር ክሊር ለማድረግ ነው ይሄንን የቆመው ወንድማችን። ለኔ ነፍስ ሲል ለእናቴ ለአባቴ ለወንድሜ ለእህቴ ሲል ነው ዛሬ ህይወቱን የሰጠው እፎይ። ቀልድ አይደለም። ምክንያቱም ይህ ዋሃብያ የሚባለው ሴክት ምን ስለሆነ መለያው መግደል ማረድ ስለሆነ እንትኑ
ይህን ሲቃወም እንትን እያለ ነው። ሀባሽ የሚባለውን የሙስሊም ሴክት ግቡና ተመልከቱት። እኛን ካረደ በኋላ ክርስቲያኑንም ካረደ በኋላ እቤት ድረስ ይመጣልሃል ንቃ እያለ ሲናገር ራሱ የሀባሹ እንትን ይናገራል። ግልጽ በግልጽ አድርጎ ማለት መስጂዳቸው ድረስ በመግባት ምን ያደርጓቸዋል? ይገሏቸዋል። ጋይስ ዛሬ የተደረገው ነገር ላይ ፎከስ አድርጉ ፕሊዝ። ዛሬ አሁን የመጨረሻው ዙር እኮ ነገርኳችሁ። ወደፊት ምን መደረግ አለበት? በእንደዚህ አይነት መሰሉ ውይይቶች ላይ የታዘባችሁትን ነገራችሁኝ። እንዴት ነው መደረግ አለበት ካላችሁ እኔ ሰማይና ምድር ፖይንት ስላነሳ ነው ያለው ፖይንት ያነሳው ቴዲ። ገብቶኛል። ቅድም ውሸት ናቸው ያልካቸውን ነገር በበቂ ያሳይታል ከ10 ደቂቃ በላይ። አሁን የመጨረሻ 4 ደቂቃ ቆስጠስጥኝ። እሺ በቃ ጀስት ሰመሪ ሰጠንና ምን መሆን አለበት የሚለውን ነገር ከዛ ለቀጣይ ውይይቶች ወይም ዲቤት ለሚያዘጋጁ ሰዎች ግብዓት እንዲሆናቸው ከዛ እንሰናበታለን። በቃ ይኸው እሺ ደቂቃ ተጠቅሟል። ኦልሬዲ ግን ጨምርልክ። ኧረ በእናትህ እየተቋረጠ ድምጽ ገብቷል። በእናትህ አንተ በራስህ አትግባ፣ ጣልቃ አትግባ። እንደ አዲስ አስጀምርልኝ ቴዲ። እሺ እቀጥላለሁ፣ ችግር የለውም። 2 ደቂቃ ይቀራል። 2 ደቂቃ ተጠቅም። እሺ ከዛ 4 ደቂቃ ነው መስጣችሁ። እሺ እሺ እሰማለሁ። ትሰማለህ? እሺ ቴዲ፣ ውይይቱን አይተናል። እንደተናገርኩት ኦፊሻሊ ይቅርታ ቪዲዮ ሊሰራ ይገባል። ያኛውም የቀጠፈውም ኡስታዝ እንዲሁም ደግሞ ይሄም ኡስታዝ፣ ምክንያቱም በጣም ህዝበ ሙስሊሙን አዋርዷል። መጅሊሱን ይወክላል የተባለ እውቅና የተሰጠው ኡስታዝ ግልጽ በሆነ ሁኔታ ሲዋረድና ግልጽ የሆነውን የእፎይን መረጃ ሲያረጋግጥ ነው ያየነው እንጂ እፎይ ዋሽቷል ሲባለው የነበረው ንግ ትላንትና እንደሚዋሽና ውሸታም እንደሆነ አንድም ነገር አላየንም። ግልጽ በሆነ ነገር ማለት ነው። እፎይ ይዋሻል ይባል ነበር፣ ይሳደባል ይባል ነበር። ትላንትና ቪዲዮ ላይ ሲሳደብና ውሸቱ ሲናገር ያያለ ውሸቱን ሊያጋልጥ የመጣው ኡስታዝ ነው ትላንትና። እንግዲህ ምን ሲያደርግ ነው ያያችሁት? ሲያረጋግጠው ነው ያያችሁት፣ ሲያረጋግጠው። ኦኬ። ስለዚህ ይሄ ዋሃብያ የሚባለው ሴክት ምንድነው እምነቱ የሚባለው ነገር በግልጽ በስነ ስርዓት አይተናል። አላህም በምን የተሰበከ እንዳልሆነ አይተናል፣ በነቢያት የተሰበከ እንዳልሆነ አይተናል። ራሱ ኡስታዙ ግን በዛው ውይይት ላይ ምን ብሎ ሲናገር ሰምታችሁታል? ነቢያት የሰበኩትና አላሳየ ብሎ እግዚአብሔር ብሎ ነቢያቶችን ሲጠቅስ ከመጽሐፍ ቅዱስ ላይ አይተናል፣ ተመልክተናል። ስለዚህ ነቢያት የሰበኩት ማን ነው? እግዚአብሔር እንደሆነ በስነ ስርዓት አይተናል፣ ተመልክተናል ማለት ነው። ስለዚህ ዲቤቱን ራሱ ሁሱ የሚባለው ኡስታዝ ምን አድርጎታል? ምን ጌም ኦቨር እንዲሆን አድርጎታል። ሽንፈቱ እዛው ላይ እንደተጻፈ አይተናል። እፎይ 3 ፖይንቶችን ይዞ ወጥቷል። እፎይም ዛሬም ነገም ከነጎዲያም የሚታገለው ለኛ ነው፣ ለእህታችን፣ ለወንድሞቻችን፣ ለእናት ለአባቶቻችን ነው። ስለዚህ የቤት ድረስ የሚመጣውን ነገር ተቃውሙ። እኛ እንትን የምንለው ምንፈራው ምናየው ይሄንን ነው። ስለዚህ ለእናንተ ደግሞ እናንተን ስለሚወዳችሁ ነው። ምክንያቱም በገሃነም በእሳት ውስጥ እንዳትቃጠሉ ሲባል እውነተኛውን መንገድ እየመራ ነው። ህይወቱን እስኪሰጥ ድረስ አንድ እስልምና ላይ የሚሰራ ሰው እኮ እንትን ሲላችሁ እኮ ስለሚወዳችሁ እኮ ነው። ጊዜ ማለት በጣም ውድ ነገር እኮ ነው። እንዴ ጊዜውን ሰጥቶ ይሄን ያህል ሰዓት እንትን የሚላችሁ እንዴት? እሱ ጊዜውን ብቻ አይደለም የሰጠን፣ ህይወቱንም ነው የሰጠን እስኪሰጥ ድረስ። ስለዚህ ትላንትናም ደግሞ ሰለሙ የተማሉትን ሰዎች አይተናል። እንኳን ሊሰልሙ ይኸው ስንት ሰው መክፈር እንደሚፈልግ በቃ እውነቱን አይተናል። እንዴ እስከዛሬ ድረስ እውነት እፎይ ሲናገር የነበረው እውነት ነው እንዴ? ይሄው እኔ ቪዲዮ ውስጥ ስትገቡ ትክክለኛ መልእክት የተሰጠውን ከሙስሊሞች ትመለከታላችሁ። እኔ ቪዲዮ ውስጥ ግቡ። ማታ ደግሞ በግልጽ ሁኔታ እፎይ ጋር በረንብ ምናየው ይሆናል። እያንዳንዱን መረጃ ማለት ነው፣ እያንዳንዱን ነገር እናየዋለን። ቴዲዬ ስለሰጠን ሰዓት ምናምን በጣም አመሰግናለሁ። አይ ሪስፔክት። ሌላ ጊዜ በሰፊው እድል ከተሰጠን ምንገናኝ። እሺ ቴንክ ዩ ኮንስታንቲን፣ ቴንክ ዩ ከልብ አመሰግናለሁ። የመጨረሻው የዛሬው ትዝብቱን አስቀማጩ ፎከስ ነው። እሺ ፎከሳችን ቴዲ በጣም አመሰግናለሁ። በጣም በሚያስቅ ሁኔታ ዝም ብሎ የቡና ወሬውላ መስሎኝ ነበር። እኔ ቡና እየጠጣሁላ በወሬ ይሻል ነበር። ዝም ብሎ ምንም የማይጠቅም ነገራቶች ነው የተነሳው። የመጀመሪያው ሁሱ ራሱ አምጥቶ ነቢያቶች እግዚአብሔርን ሰብከው ነበር ብሎኝ በጣም ነው የሳኩት። እግዚአብሔር የሚለው ራሱ ስም ከቦሌ ኤርፖርት አያልፍም። ውጪ የትኛውም ሀገር ላይ እኔ ውጭ ሀገር ነው የምኖረው፣ እርግጠኛ ነኝ ቴዲም ካናዳ ነው ያለው። የትኛውም ቦታ ላይ እግዚአብሔር ሲባል ሰምተን አናውቅም ከኢትዮጵያ ውጭ። ስለዚህ ቃሉ ራሱ ከኤርፖርት የሚያልፍ አይደለም ለማለት ነው። ሁለተኛው የተነሳው ሀሳብ ላይ በጣም በተደጋጋሚ ስላነሱት ነው ባይ መመለስ ስላለብኝ ነው። ስለ አካላት ተወርቷል። አካላት ሲወራ ባይ ዘ ወይ በጣም የተለያየ ፖይንት ነው፣ ባናስጠጋጋው ጥሩ ነው። በክርስትና እፎይ ያነሳው በሁሱ ያነሳው ፖይንት ላይ ለምሳሌ በጣም ብዙ ቦታ ላይ መጽሐፍ ቅዱስ ላይ አካላት ያወራል። እግዚአብሔር አይን አለው፣ እጅ አለው፣ እግር አለው።
እነዚህን ጉዳዮች እፎ ያነሳና እግር ማለት ጥፍር አለው ምናምን ይላልና ይሄንን ራሱን ጥያቄ መጽሐፍ ቅዱስ ላይ አንስቶ ጠየቀው። የተለየ ፐርስፔክቲቭ አመጣ አይነት ነገር እንዳይመስለው ማለት ነው። እኔ የሚያዳምጠው ሰው የምር እየገባው ይሁን ወይ አውቆ ደንቆሮ ይሁን አምናት ሹሪ ነው ማለት ኢትስ ክሊር። ያ ሰውዬ ያወጣውን ነገር ራይታዊ ይሄው በአንተ መጽሐፍ እንደዚህ ነው፣ ግን እኛ አናምንም። ምናምነው ይሄን እነዚህ ነገሮች በሙሉ እሱን ይመስላሉ ብለን አንመስልም ብሎ እሱ ጨረሰ ማለት ነው። ቀጣይ ተናገር ያነሳው ፖይንት ላይ ምን አለ መሰለህ፣ ባይ ዘ ዌይ ፓራክሊቶስ ወይም ደግሞ አህመድ የሚል ስም መጽሐፍ ቅዱስ ላይ አለ። በዚህ መሞገት የሚፈልግ ሰው እኔ ቴዲ ተናገርን በጣም በተደጋጋሚ ኢብራሂም ሲጠራው ሰምቻለሁና እኔ ራሴ ይሄን ኃላፊነት ልውሰድ። ተናገር የምር እሱ ደፍሮ መዋየት የሚችል ከሆነ ከፈለገ ከኢብራሂም ጋር ከፈለገ ከየትኛውም ሰው ጋር በአንድ ቶፒክ መጽሐፍ ቅዱስ ላይ ተመስርቶ ሪፈር የምናደርገው መጽሐፍ ቅዱስ ላይ ነው። እዛ ላይ ተመስርቶ መዋየት ከቻለ ለአንተ ቴክስት ያደርግልክ፣ እኔ ይሄንን ነገር ማመቻቸት እችላለሁ። ኢፍ ኢዝ ኦኬ ዝም ብሎ እዚህ ገብቶ የሆነ አልሸሹም ዞራሉ። ሌላው ስለ እንትን ተነስቷል። ይሄ እዛ እንትን አካባቢ ላይ ይጎዳሉ። አክሱም ላይ ያሉት ሙስሊሞች አያሳዝኗችሁ? አክሱም ላይ ያሉ ሙስሊሞች ኢትዮጵያ ያረሉ ስለነሱ አታስቡ? በጣም ፖለቲክስ ይሄ መጫወት ፈለጋችሁ፣ ነገሩን ወደ ግራና ወደ ቀኝ አሽከርክራችሁ የሆነ ጉዳይ አክሱም ላይ ያለ ሙስሊም ይገደላል በዚህ ምክንያት። ስለ አክሱም ላይ አሁንም እየተገደለ ከዲቤቱ በፊትም ከዲቤቱ በኋላም እየተገደለ ነው። ስለሱ የወገንህ አይደለም። በጣም የሚያሳዝነው ማለት ነው። ሌላው ደግሞ ምንድነው ስለ ዛሬው ውይይት ላይ የጎደለ ብዬ የማስበው ምንድነው ኤቲክስ፣ ስነ ምግባርና ዕውቀት ሁለቱ ጎድሏል። ስነ ምግባርም ዕውቀትም የጎደለው ግን ከአንድ ወገን ነው። ስለዚህ ደሉሉ ውስጥ ወይም ይሄ ከቅዠታችሁ ውጡ፣ እውነታ ላይ ኑ። ይሄ መሀል ቤት የሆነ ወይም መሀከለኛ ጨርሻለሁ ታይም መሀከለኛ ቤት ላይ መተን ብታወያየን ቴዲ ተናገርና ኢብራሂምና አንተን ብታስቀምጣቸው የተሻለ ነው ላለው። ሌላው ደግሞ ስለ ሰለሙት ሰዎች አንስቷል። የሚገርም ቴዲ አሁን ቆስጠንጢኖስ የሚባለው ሰውዬ ቪዲዮ ከቀረጸ አላቅም፣ እኔ ሌላ ቪዲዮ ልክልካለሁ። ምን አደረጉ መሰለህ 10 ምናምን ሰው ልክ ሲሰልም አንድ ሰው አስገቡ። የገባው ሰውዬ ስሙን ብቻ ነው የቀየረው። ሪፖስት ያደረገው የሙስሊም እንትን ነው፣ ቮይስ እንትን ቪዲዮ ሪከርድ ለማድረግ ፖለቲክስ ለመስራት ማለት ነው። አይ የእንትን እያለው እየሰለመ ያለው ራሳቸው ናቸው የሚለውን ለመስራት ከ10 ምናምን ሰኛው ሰው በኋላ አንድ ሰው ገባ እዛው ላይቭ ላይ እንደዚህ አታድርጉ ብሎ ራሳቸው እንትን አሉ። እንዲህ አይነት ሌባ ድራማ ይቅርብ። ቀጥታ መተህ ተወያይ። ቀጥታ በእውቀትና ሪፈረንስ የምትጠቀመው ባይብልና ቁርአን ላይ ብቻ ሆኖ በገለልተኛ ወገን እንዳይ እንጂ ዝም ብሎ እንዲህ ማወጫበል ይቅርብን ለማለት ነው። ቴዲ ቴንክ ዩ ቬሪ ማች ላይክ ኦልዌይስ አፕሪሺየት ኢት። ቲክቶክ ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ዛሬ ትላንት በኢትዮጵያውያን አቆጣጠር ስለነበረው ውይይት ምን ታዘባችሁ ብዬ ፎቶቸውን አስቀምጬላችኋለሁ። በዛውም ቤተሰቡ ነው። ቲክቶክ ላይ በነበረው ውይይት ምን ታዘባችሁ? የሁሱንና የእፎይን ፎቶ አስቀምጬላችኋለሁ። ልቦናችሁ ያሳያችሁን ጻፉልኝ። ነገ ስገባ ማነበው ይሆናል። ግባትም እንዲሆነን እንዲህ ያሉ መሰል ውይይቶች እንዲደረጉ ትፈልጋላችሁ ወይስ ከተደረጉስ እንዴት ባለ ነገር ብቻ በውስጣችሁ የሚንሸራሸር ነገር የታዘባችሁትን ነገር ጻፉልኝ፣ ያን አነባለሁ። ፎከስን ከልብ አመሰግናለሁ። 1 2 3 3 2 1 1 2 3 3 2 1 ኦኬ። ፎከስን ከልብ አመሰግናለሁ። ቴንክ ዩ ቆስጠንጢን ቴንክ ዩ። እሺ እዚህ ዩቲዩብ ላይ ላላችሁ ሰዎች ድምጽ ያልሰማችሁ ነበር ቅድም ስናገር ቴዲ ሐዋሳ የቴሌግራም ቻናል ላይ ዛሬ ስላወራንበት ጉዳይ የሁሱንና የእፎይን ፎቶ አስቀምጬላችኋለሁ። ትላንት ቲክቶክ ላይ በነበረው ውይይት ምን ታዘባችሁ የሚል ጥያቄ አለው። ገብታችሁ ኮሜንት አድርጉ። 8100 ያለበት ሰው ነው፣ ሌላ ቦታ እንዳትገቡ። እንዲህ ያሉ ውይይቶች አጠቃላይ የታዘባችሁትን ነገር መሰል ውይይቶች መደረግ አለባቸው ወይ? እኔ ነግሬያችኋለሁ አቋሜን። በተለይ ለጊዜው እኔ ባለኝ አቅም አንድ መጽሐፍ ቅዱስ ላይ ወይም ደግሞ ቁርአንን ቤዝ አድርገው ውዝን ሬፈረንስ ፖይንታቸው እዛ ውዝን በአንድ ሆሊ ባይብል በሉት ወይም ሆሊ ቁርአን በዛ ያን መሰረት አድርገው
ሌላ ማጣቀሻ ከሌላ ቦታ ሳያመጡ የሚወያዩ የሃይማኖት ጉዳዮች ያንቱ ነው ሆቤ አይደለም ፍላጎቴ አይደለም ግን ምናልባት ላግዛችሁ በሙያዬ ብዬ ነው እንደዛ ከሆነ ምናልባት ላረግ ይችላል በተረፈ ግን